እንኳን ደህና መጣችሁ። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ በየጊዜው በተለያዩ ርዕሰ ጉዳዮች እያዘጋጀ በኤንቢሲ ኢትዮጵያ የሚያቀርበው የሀሳብ መዋጮ መድረክ ተጀምሯል። ሁላችሁንም በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። በቢሮው ስም ከጀርባ ስክሪን ላይ እንደምትመለከቱት የዛሬው ርዕሰ ጉዳያችን ኪነ ጥበብ ላይ የሚያተኩር ነው። ኪነ ጥበብ የሀገር መገንቢያ፣ የማህበረሰብ ማነጫ፣ የትውልዶችና የየዘመናቱ ደግሞ ነጸብራቅ በመሆን በሀገር ታሪክ ውስጥ የመስታወትነት ሚና የምትወጣ ትልቅ መስክ ነች። ኪነ ጥበብ ለሀገር ግንባታ መሰረታዊና ወሳኝ ምሰሶ እንደሆነ ይታወቃል። በእርግጥ በሰለጠኑት ሀገራትና በኢትዮጵያ የኪነ ጥበብን አጠቃቀምና ፋይዳ እንዲሁም አሻራ አስመልክቶ ያለው ግንዛቤም አጠቃቀምም የተለያየ እንደሆነ የሚታወቅ ቢሆንም ነገር ግን ሀገራችን ስር የሰደደ የኪነ ጥበብ ታሪክና ሀብት ያላት ሀገር እንደሆነች ይታወቃል። የሰለጠኑት ሀገራት ከፖሊሲና ከፋይናንስ ድጋፍ አኳያ መንግስታት ለኪነ ጥበብ ዘርፍ ከፍተኛ በጀት ይመድባሉ። የኪነ ጥበብ መስኮች በየራሳቸው በቢሊዮን የሚቆጠር ገቢ በማስገኘት ለየሀገራቱ ኢኮኖሚ ምሰሶ ይሆናሉ። ሀገራቱ ባህልና እሴቶቻቸውን፣ አመለካከትና ታሪኮቻቸውን በፊልምና በሙዚቃ አማካኝነት ለመላው ዓለም ያሰራጫሉ። በዚህም ኪነ ጥበብ እንደ ሶፍት ፓወር የሚቆጠር መስክ ነው። ከብሔራዊ አንድነትና ማንነት ረገድ የተለያየ ባህል ያላቸውን ዜጎች በጋራ እሴቶች ዙሪያ ለማስተሳሰር ኪነ ጥበብን እንደ ድልድይ ይጠቀማሉ። የሰለጠኑት ሀገራት ከኪነ ጥበብ አጠቃቀም ረገድ ያላቸው መሰረታዊ መለያ ነው። በኢትዮጵያ ሀገራችን የበለጸገ የኪነ ጥበብ የባህልና የታሪክ ባለቤት ናት። ነገር ግን ዘርፉን ለሀገር ግንባታ በአግባቡ እንዲውል ከማድረግ አኳያ አቅሙን አሟጣ ገና አልተጠቀመችበትም። ይሄ የሚታወቅ ነገር ነው። ስለዚህ ዛሬ ኪነ ጥበብ ማህበረሰብን ከማስተሳሰር፣ ታሪክን ከመጠበቅ፣ ሀገራዊ የወል ትርክትን ከማቀናበር፣ ብሔራዊ መግባባትን ከመፍጠር ብሎም በኢንዱስትሪ ደረጃ ተመርቶ በሀገር ኢኮኖሚ ላይ የምሰሶነትን ሚና እንዲወጣ ያለውን አቅም መሰረት ባደረገ መልኩ የኢትዮጵያን ኪነ ጥበብ የእለቱ ወረቀት አቅራቢ ከሚያቀርባቸው የተወሰኑ ተጨልፈው ከመጡ የኪነ ጥበብ ስራዎች ረገድ ለማየት እንሞክራለን። በዚህም ውስን ርዕሳችን የኢትዮጵያዊነት ክብር በጠቢባን ኢትዮጵያ ለጠቢባን የሚል ይሆናል። የኢትዮጵያዊነት ክብር ብለን ጠቢባን ካልን የሀገር ፍቅር፣ ነጻነት፣ ህያው ታሪክ፣ ኢትዮጵያዊነት እነዚህ ሁሉ የእኛ መገለጫዎች በመሆናቸው ጠቢባን በስራዎቻቸው እንዴት እንዳገነኑት ከስራዎቻቸው መረዳት እንችላለን። ኢትዮጵያ ደግሞ ለጠቢባን ያላትን ግንዛቤ፣ የሰጣቻቸውን ድርሻ፣ የፈጠረችላቸውን መድረኮችና ምቹ ሁኔታዎች አስመልክቶ ደግሞ በየዘመናቱ ከፍለን እናንተም ደግሞ የኪነ ጥበብ ሙያተኞች ስለሆናችሁ ከየድርሻችሁ አንጻር በደንብ ልንወያይበት እንችላለን። እነዚህን ነጥቦች ሁሉ እያነሳን ግን ዛሬ በሚቀርብልን ወረቀት መነሻ አድርገን ስለ ጠቢባን በደንብ ምንወያይ ይሆናል ማለት ነው። ከዚህ ረገድ እናንተም ሀሳብ ታነሳላችሁ። ስለዚህ የዕለቱን መነሻ ሀሳብ ከዚህ ርዕሰ ጉዳይ አንጻር የሚያቀርብልን አንተነህ ሰይፉ ይባላል። በአዲስ አበባ ዩኒቨርሲቲ በቲያትርና ፊልም ትምህርት ቤት መምህር ነው። የቲያትርና የፊልም ባለሙያም ነው። ስለዚህ የኢትዮጵያዊነት ክብር በጠቢባን ኢትዮጵያ ለጠቢባን የሚለውን ርዕስ ይዞ በተለይ በቅርቡ ከተሰሩ አንዳንድ የኪነ ጥበብ አሻራዎች ደግሞ ቀደም ብለው ከሚጠቀሱና ከኢትዮጵያ ብሔራዊ ክብር አንጻር እንደ ምሳሌ ከምናነሳቸው ስራዎች አንጻር ሪፍሌክት ያደርግልናል ማለት ነው አንድ ጥናት። ስለዚህ እሱን በ15 ደቂቃ ሰምተን ቀጥታ ቀደም ሲል የኔን መነሻ ይዘን ወደ ውይይት እንሄዳለን። መነሻችን የሚሆነው በቅርቡ በከተማችን የወንዝ ዳርና የኮሪደር ልማቱን ተከትሎ የተሰሩ እየተከናወኑ ያሉ ስራዎች አሉ። ከነዛ ክንውኖች አንደኛው በተለይም ደግሞ በልዩ ልዩ የኪነ ጥበብ ዘርፍ ውስጥ የተሰማሩ ያሉ በህይወትም የሌሉ ሙያተኞች መታሰቢያ ሐውልት ቆሞላቸዋል፣ ስታቹ ተሰርቶላቸዋል። ከነዚህ ሙያተኞች አንጻር ነው ነገሩን የምናየው ማለት ነው። ስለዚህ ሁሉንም የኪነ ጥበብ ዘርፎች አልዳሰስንም። ለምን ቢባል ለመነሻችን ይሄኛው ስለሆነ የሚለውን ነገር እንድትረዱልኝ እፈልጋለሁ በቅድሚያ። ስለዚህ የኢትዮጵያዊነት ክብር በጠቢባን ስንል ራሱ ጉዳዩን መጀመሪያ ማፍታታት ያስፈልጋል። ስለ ኢትዮጵያዊነት ክብር ማውራት በጣም ከባድ ነገር ነው። ሀገር እንደ ሀገር በድንበሯ ትጸናለች፣ በህጓ ትጸናለች። ግን ሪሊ ሀገር ማለት ህግና ድንበሮቿ ብቻ ናቸው ወይ ብለን ከጠየቅን አይደለም የሚለው መልስ የሚያጠያይቅ አይደለም። ምክንያቱም ህግም ድንበርም ኖሯቸው የሀገርነትን ሚና ያጡ በታሪክ ያየናቸው አሁን ድረስ የሚያሉ ልዩ ልዩ ስፍራዎች፣ ቦታዎች ወይም የሚጠሩ ስላሉ ማለት ነው። ስለዚህ
አንድን ሀገር የሚያሰኛት ድንበሯም ህጓም ሌሎችም ነገሮች አንድ ላይ ተደምረው ለኔ እንደ አንድ ለኪነ ጥበቡ ቅርብ እንደሆነ ሙያተኛ በተለይም ደግሞ ህዝቦቿን በአንድ ስሜት የሚያስተሳስር የጋራ ኩራት የጋራ ተስፋ የሚፈጥር የባህልና የጥበብ ሀብቶቿ ጭምር ተደምረው ይመስለኛል ሀገር የሚያሰኛት። ስለዚህ እነዚህ የባህል ኩራቶቻችን ሀገር የሚያሰኙን አንድ ምሰሶዎች ከሆኑ እነዚህ እንዴት አድርገው የኢትዮጵያዊነትን ክብር አጸኑ ገለጹ የሚለውን ነገር እንዲሁም ደግሞ ሀገርስ ኢትዮጵያስ ለጠቢባኑ እንዴት ያለች እየሆነች ነው ወይም እንዴት እየገለጸች ነው የሚለውን ነገር እንድናጠይቅ እድል ይሰጣናል ማለት ነው። የኢትዮጵያዊነት ክብር ኢትዮጵያውያን በታሪካቸው በባህላቸው በእሴቶቻቸው በእውቀታቸውና በጋራ ሀገራዊ ማንነታቸው ላይ የሚያሳዩት ክብር መተማመንና ኃላፊነት ነው። እንግዲህ እዚህ ውስጥ እነዚህ ሶስት መሰረታዊ ነገሮች አሉ። አንደኛው ነገር በእነዚህ ጉዳዮች ላይ የሚሰማን ክብር ነው። ማናችንም ሀገር ውስጥ ሆነን ከሀገር ውጭ ሆነን ኢትዮጵያዊ ነን ስንል የሚሰማን ክብር አለ። እንዲሁም ደግሞ መተማመናችን ሀገራችን ደሃ ሆነች፣ አደገች፣ ተመነጠቀች፣ ሰዎች እንደዚህ ያሉ እንደዛ ያሉ ግን እኔ ኢትዮጵያዊ ነኝ ብለን በኢትዮጵያዊነታችን የምንተማመንበት ልዕለ ኃያል ኃይል እና ይህንን አስመልክቶ የምንወስደው ኃላፊነት ጭምር ነው የኢትዮጵያዊነት ክብር ማለት ብዬ እረዳዋለሁ። እና የኢትዮጵያ ክብር በጠቢባን የሚለውን ሀሳብ የኢትዮጵያ ማንነትና ክብር በጥበብ ስራዎቿ እንዴት እንደተገለጸ እንድናጠይቅ እድል ይሰጣናል ማለት ነው። ለምንድን ነው በጥበብ እነዚህ ነገሮች ተገለጹ የሚል ጥያቄ ልናነሳ እንችላለን። ምክንያቱም ብዙ ጊዜ የሚነሱ ነገሮች አሉ። ኪነ ጥበቡ ብቻ ነው እንዴ ለዚህ ሀገር የሰራው ሌላው አልሰራም የሚል ጥያቄ ይነሳል። ሁሉም እንደየድርሻው እንደያቅሙ አዋጥቷል። አንዱ ካንዱ ጣት ከጣት ቢበላለጥም ግን ጣትነቱ ምንድነው አይለያይም አይደለ? እንደ አንድ ሙያተኛ ጥበብ ውስጥ እንዳለ ሰው ለምንድነው ኪነ ጥበብ የበለጠ ጉልህ ስፍራ የምትወስደው ብሔራዊ ክብርን ማንነትን በማስጠበቅና በመግለጽ ረገድ ካለን እነዚህ ዓለም አቀፋዊ እውነታዎች እንዲሁም የሀገራችን ሊቆችም የገለጹት ነገር እንደሆነ እናገኛለን። የመጀመሪያው ነገር አንድ ሀገር እውነተኛ ሀብቷ የተፈጥሮ ሀብቷ ብቻ አይደለም። ያ ሀብቷ ነው፣ ግን ያን ሀብት የሚመነዝር የሰው ኃይል ሀብት ያስፈልጋታል ይለናል። ለምሳሌ የሰው ኃይል ወይም ሂዩመን ካፒታል ቲዮሪ ብናነሳ ማለት ነው። ምንም የተፈጥሮ ሀብት ቢኖር በሰው ኃይል የማይለማ ያንን ማልማት የሚችል አቅም ያለው ሀብት ከሌላት ሀብቱ ብኩን እንደሆነ ራቅ ብለን ከጎረቤቶቻችን ፈንጠር እያልን እዚሁ አፍሪካ ውስጥ መልከት ብንል በጣም ብዙ በሪሶርስ ሪች የሆኑ ሀገራት እናገኛለን። ግን ደግሞ በሌላ መንገድ ስላለሙ ብዙ ተግዳሮቶች ብዙ መጨካከኖች እንመለከታለን። በሌላውም ደግሞ የእውቀት ዘርፍ ዞር ብለን ብናይ ለምሳሌ ኖሌጅ ሶሳይቲን ብንመለከት እንደምታውቁት አሁን እያለፈንም ቢሆን ግን ይሄ 21ኛው ክፍለ ዘመን የእውቀት ኖሌጅ ኤጅ ነው ይባላል። የእውቀት ዘመን ነው። ያለ እውቀት ያለ መረጃ ምንም ነገር የለም። ሲንጋፖር እንደ ሀገር ብንመለከታት እዚህ ገባ የሚባል የተፈጥሮ ሀብት የላት ከሌሎች አንፃር ሲነጻጸር ማለት ነው። ግን የሰው ኃይል ላይ በጣም አጥብቀው በመስራታቸውና ኖሌጅ ላይ በጣም በመስራታቸው አሁን ያው ሲንጋፖር ለምሳሌነት የምትሆን የምንመለከታት ማዕከል ሆናለች። ደቡብ ኮሪያን ብንመለከት እንደዚሁ በተለይም ደግሞ ከጦርነታቸው በኋላ በጣም በከፍተኛው ሁኔታ የሰው ኃይል ላይና እውቀት ላይ በመስራታቸው ዓለም ላይ ካሉ ሊዲንግ ካምፓኒዎች የቴክኖሎጂ በተለይ ካምፓኒዎች ብንመለከት አንዱን የምናገኘው ደቡብ ኮሪያ ላይ ነው። በልዩ ልዩ አቅጣጫዎች እየመጣን የሳይንሱን እውቀት ወይም በተለይም ደግሞ የሶሻል ሳይንሱን እውቀት ብንመረምር የአንድ ሀገር ሀብት የአንድ ሀገር ማገር ምሰሶ ሆኖ የሚመጣው ነገር የሰው ሀብት ልማት እንደሆነ እንረዳለን ማለት ነው። ይሄ የሰው ሀብት ልማት በተለያየ መንገድ የሚሰራ ቢሆንም ባህልና ኪነ ጥበብ ደግሞ በጣም ወሳኝ ድርሻና ሚና ያላቸው እንደሆኑ እነዚሁ ሙያተኞችና ሊቃን ያስረዳሉ። ለምሳሌ ወደ ሀገራችን መለስ ብንል ነጋድራስ ገብረሕይወት ባይከዳኝን ማንሳት እንችላለን። ኢትዮጵያ ከዓለም ጋር እኩል ለመራመድ ጠቢባንን
ተማሪዎችንና አስተሳሰብ ፈጣሪዎችን ማበረታታት እንዳለባት አጥብቀው ያስረዳሉ። ከሌላው ዓለም እኩል ለመራመድ አንዱ ማበረታታትና አጥብቀን መስራት የሚጠበቅብን ጉዳይ ጠቢባንና አስተሳሰብ ፈጣሪዎች ላይ እንደሆነ ይነግሩናል። ብላቴን ጌታ ኅሩይ ወልደ ሥላሴም እንደዚሁ ያነሱትን ሐሳብና የሀገር እድገት ከእውቀትና ከስነ ምግባር እንደሚመነጭ ገልጸዋል። ይሄ እውቀትና ስነ ምግባር መነሻው ምንጩ ልዩ ልዩ ቢሆንም አንዱ ግን ያው ባህልና ኪነ ጥበቡ እንደሆነ እናነሳለን። ዶክተር ጓለ ገብረ ዮሐንስ በጣም በልዩ ልዩ ቦታ የሰው ልማት ምን አይነትን መሆን እንዳለበት ገልጸዋል። ግን በተለይም ደግሞ በተዋህዶ ከበረ ሐሳባቸው ላይ ሀገር የምትገነባው የራሷን ስር በጠበቀችው መጠን ነው፣ ነገር ግን ከዓለም የሚመጣውን ዕውቀት በመቀበልም ጭምር ነው ይላሉ። ዶክተር ጓለ በማዋሃድ የራሳችንን ስርና መሰረት ይዘን ከዓለም የሚመጣውን ዕውቀት ደግሞ የምናስቀምጥበት የምንለካበት መነጽር ደግሞ አምጥተን ሁለቱን በማዋሃድ እንደሆነ ይነግሩናል። ከዓለም የሚመጣውን ዕውቀት የምንቀበልበት መነጽር የምናነጽርበት የምናነጥልበት ምንድነው ማጥለያ ያስፈልገናል። እንደገና ደግሞ የራሳችንም ስርና መሰረት ደግሞ ያስፈልገናል ብለው በጣም በሰፊው ተነትናሉ። ይሄ የራሳችን የምንለው ስርና መሰረት የሚገነባው የሚጠበቀው የሚበረታው የሚጎለብተው አንዱ በባህል በኪነ ጥበብ እንደሆነ እንገነዘባለን ማለት ነው። ሀገር የሚለው ሐሳብ በሀገር ግንባታ ጽንሰ ሐሳብ ውስጥ ጂኦግራፊውን ብቻ የሚመለከት ወይም ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ብለን ያለንን ያጠርነውን ድንበር ብቻ የሚመለከት ሳይሆን በጋራ የፈጠርናት ትርጉም ጭምር ነች። የምንስማማበት በወል ያመጣናት ትርጉም ጭምር ነች። ስለዚህ እንደኔ መረዳት ፖለቲከኞች ተቋማት ይገነባሉ፣ ጠቢባን ግን ትርጉምን ይገነባሉ። ስለዚህ የሀገር ግንባታ የጋራ ትርጉማችን ውስጥ ጠቢባን ከፍተኛ ድርሻ አላቸው ማለት ነው። ፖለቲከኞች ግን ይጽፋሉ፣ ጠቢባን ግን በህዝብ ልብ ላይ የሚቆይ ትውስታን ይጽፋሉ። እያንዳንዱን ነገር ብናየው በኪነ ጥበብ ውስጥ አይ ቲንክ እዚህ ውስጥ አሁን የማያችሁ ሰዎች ብዙዎቻችሁ ኢትዮጵያ ሬዲዮን ሰምታችሁ አድጋችኋልና የኢትዮጵያ ቡና 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 ሰላም ሁላችሁም ጆሮአችሁ ውስጥ የሚመጣ ድምጽ አለ። ይሄ ድምጽ ለዘመናት እንዴት እኛ ጋር ታተመ ብንል ያው ሙዚቃው ነው አይደለ? መዝሙሩ ነው። ስለ ኢትዮጵያ ቡና ህግ የሚያውቅ አንድ ሰው አለ ሊኖር ይችላል። ሃይፖቴቲካሊ የኪነ ጥበብ ሰዎች ስላሉ ብዬ ነው። የኢትዮጵያን የቡና የምናምን ጉዳይ ህግ ፕሮሰስ ምናምን ኢምፖርት ኤክስፖርት ጉዳይ ብንጠየቅን እኔም ብትጠይቁኝ የለውበት። ግን የኢትዮጵያ ኢኮኖሚ ዋልታ ቡና እንደሆነ ለዘመናት ታትሞብናል። ጠቢባን ይሄንን በልብ ላይ የሚቆይ ትውስታ የመጻፍ አቅም አላቸው። ስለዚህ የኢትዮጵያዊነት ክብር በጠቢባን ማለት የሀገር ነፍስ ትውስታና የጋራ ስነ ልቦና በጠቢባን እንደሚገነባ የሚገልጽልን ነው ማለት ነው። ኢትዮጵያ ለጠቢባን የሚል ሐሳብ አለው አብሮ። ኢትዮጵያ ለጠቢባን የሚለው ሐሳብ ራሱ በራሱ በጣም ጥልቅ ነው። እርግጥ ነው ሀገሬ ለኔ ምን ሰራች ምን አደረገች ብለህ አትጠይቅ፣ እኔ ለሀገሬ ምን አደረግኩ ብለህ ጠይቅ የሚል በጣም ትልቅ አባባል አለ። ይሄ ማለት ግን ሀገር ለዜጎቿ ሀገር ህልውናን ለሚገነቡላት ሰዎች ምንም አታረግም ማለት አይደለም። ስለዚህ ኢትዮጵያ ለጠቢባን እንዴት እውቅና ሰጥታለች፣ እንዴት ክብር ሰጥታለች፣ እንዴት ለጠቢባኑ የመፍጠር ነጻነታቸውን ጠብቃለች፣ እንዴት የሐሳብ መድረክ እና እድል ሰጥታቸዋለች፣ ለስራቸው እንዴት ጥበቃ አድርጋለች የሚለውን ሰፊ ሐሳብ ያነሳል ብዬ አስባለሁ። ስለዚህ ጠቢባን የሀገርን ክብር ይገልጻሉ፣ ሀገር ደግሞ ጠቢባንን ታከብራለች። ጠቢባን ለሀገር ትርጉም ይሰጣሉ፣ ሀገር ደግሞ ለጠቢባን እውቅና ትሰጣለች ብለን ይህን ርዕስ ልንይዘው እንችላለን ማለት ነው። ጥበብ ለምንድን ነው ጥበብ በዚህ ውስጥ በሀገር ግንባታ ውስጥ በብሔራዊ ክብርና ኩራት ውስጥ በብሔራዊ ትርክት ውስጥ የምንፈልጋት ካልን አንደኛ ነገር በባህሪው ጥበብ ከፍተኛ የሆነ ሚረር የማረግ አቅም ወይም የማንጸባረቅ ሪፍሌክት የማረግ መልሶ ማህበረሰቡ ማንነቱን ራሱን እንዲያይ አንዱ ሌላውን እንዲያቅ የማድረግ አቅም አለው። ሁለተኛ ደግሞ
የማረሚያም የማስተካከያም ወይም ካውንተር ናሬቲቭ የመስሪያም ጭምር ነው። እንደምታውቁት አሁን ለምሳሌ ኪን ኢትዮጵያ በፊት ህዝብ ለህዝብ ተከናውኗል አይደል? ህዝብ ለህዝብ ኢትዮጵያ በነበረባት ችግር በገጠማ ችግር ምክንያት ለደረሱላት ሰዎች ቴንኪው ለማለት እየዞረች በኪነ ጥበብ አመሰገነች። አሁን ደግሞ ኪን ኢትዮጵያ የሚል ሪሌቲቭሊ ተመሳሳይ የሆነ የኪነ ጥበብ እንቅስቃሴ አለ። የኢትዮጵያን ትንሳኤ ብስራት ለመንገር ደግሞ ይዞራል ማለት ነው፣ በእነሱ ሞቶ አማካኝነት ማለት ነው። ከዚህ በፊት በሌላ መንገድ የምንታወቀውን ነገር ካውንተር ናሬቲቭ ለመስራት እንጠቀምበታለን ማለት ነው። ሁልጊዜ የሚጠቀስ ምሳሌ አለ። ፊልም ላይ ያላችሁ ሰዎች እንደምታውቁት አሜሪካ ቪየትናም ሄዳ ተሸነፈች፣ ግን በሆሊውድ አሸንፋ መጣች። ብዙዎቻችን የአሜሪካን ጉዳይ ወይም የዓለም ታሪክን ጉዳይ ለማናቅ ሰዎች አሜሪካና ቪየትናም ባደረጉት ውጊያ አሜሪካ አሸነፈች ብንል ላየነው ለሰማነው ነገር መታመናችን ሊሆን ይችላል ማለት ነው። ካውንተር ናሬቲቭ መስሪያ ወይም ደግሞ ማረቂያ ማስተካከያ መንገድ ሆኖ ይሰራል። ሌላኛው ጥበብ የእርስ በርስ የማገናኘት የማጣበቅ የማጋመድ አቅም አላት። የተበተነውን የተዘራውን ነገር በአንድ የመሰብሰብ አቅም አላት። ዊዛውት ኖ ቦርደርስ ማለት ያለ ቋንቋ። እኔ ኦሮምኛ አልሰማም፣ ግን ደግሞ በጣም ስሰማቸው ደስ የሚሉኝ የኦሮምኛ ሙዚቃዎች አሉ። ልጆኜ አሁንስ እንደው ላልታማ እችላለሁ ትንሽም ቢሆን ልጆኜ ግን አብሬ የነ ማይክል ጃክሰንን ዘፈኝ ሊሆን ይችላል፣ ግን እንግሊዘኛ አላውቅም። አንዳንዶቻችን የህንድ ፊልም እንወዳለን። አንዳንዶቻችን ስለ ቀለምና መስመር ምንም አናውቅም፣ ግን ስዕል አፕሪሼት እናደርጋለን። ቲያትራዊ ዴቨሎፕመንት የሚባል ጽንሰ ሀሳብ አለ። እዛ ውስጥ አንደኛው ነገር ቲያትርን እንደ ማህበረሰብ ማንቂያ መካኒዝም እንደ ማረቂያ መካኒዝም እንጠቀምበታለን እና አንዱ ተመራጭ የሚያደርገው ነገር ምክንያት ምንድን ነው? የቋንቋን ተግዳሮት መሻገር ስለሚችል ጭምር ነው። የተለያየ ማህበረሰብ ውስጥ ገብተን በጣም በጥቂት ነገር ግን ብዙ ነገር ሰርተን መውጣት ስለምንችል ነው። ከአፋር የሚምጣ ከሶማሌ የሚምጣ ከጋምቤላ የሚምጣ ከየት የሚምጣ ጆሮአችን ከገባ የሆነ ሙዚቃ አብረን እንቆንዝማለን፣ አብረን እስክስል ልንል እንችላለን። ይሄ ጥበብ ያላት አቅም ነው። ምንም ጥያቄ ሳንጠይቅ ነገሩ ብቻ ሀሴት ስለሰጠን እርስ በርሳችን እንድንቀራረብ እንድንጋመድ እድል ትፈጥርልናለች ማለት ነው። የማናቀውን ባህል የማናቀውን ማንነት የማናቃቸውን ሰዎች የቅርብ ያህል አምጥታ አጠገባችን እንደምናቀው ያህል ታስተዋውቀናለች። ኮላይድ የማድረግ በጣም ትልቅ አቅም አላት ማለት ነው ጥበብ። ብሔራዊ ክብር በጥበብ ውስጥ የሚለውን ጥያቄ ስናነሳ አሁን የምንዘረዘራቸው እንደ ምሳሌ እንደ ማሳያ ብቻ የምናነሳቸው ሙያተኞች እነዚህን ነገሮች እንዴት አድርገው ገለጹ፣ እንዴት አድርገው አሳዩ የሚል እንደው ለመነሻ ያህል ብቻ ለማሳየት እሞክራለሁ ማለት ነው። እና ማወራበት ከያኔዎቹን የምጠቅስበት መንገድ ምንም የቅደም ተከተል የደረጃ ኦርደር የላቸውም። መረጃዎቹን እንዳገኘሁበት ፍሎ ብቻ ነው ያስቀመጥኩት። ያው ባክግራውንድ ቲያትር ስለሆነ ለጋይ ጸጋይ ትንሽ ባደላ ጋሽ ዳዊት ቅር አይለውም ብዬ ተስፋ አደርጋለሁ። እንግዲህ በቅርቡ እንደምታስታውሱት በተለያየ ቦታ በወንዝ ልማትና በኮሪደር ልማቱ ላይ የጋሽ ጸጋይ እኛ ሰፈር ጋሽ ጸጋይ ስለምንለው ቦታው ላይ በትክክል ጠራለሁ። ጋሽ ጸጋይን፣ ጋሽ ስብሐትን፣ ዶክተር አሊ ቢራን፣ አጫሉን፣ ጋሽ ጥላውንና ጋሽ ማሙድን የነሱን መታሰቢያ ማስታወሻ ስራቸውን ለትውልድ መናገር እንዲቻል ተብሎ መታሰቢያ ሐውልቶች ቆመውላቸዋል። አንዳንዶቹ ቦታዎች ላይ ደግሞ የሞዛይክ ስራ ቆመውላቸዋል። ምንድን ስለነገሩን እና ለትውልዱ ምን ማድረግ ስለቻሉ ብሔራዊ ክብርን እንዴት አድርገው ስላጸኑ ሀገር እንዴት ለነዚህ ሙያተኞች ክብር ልትሰጥ ወደደች የሚለውን ነገር እንድናጠይቅ ነው ማለት ነው። ሎሬት ጸጋዬ ገብረመድህን ጋሽ ጸጋዬ ብዬ እቀጥላለሁ። በቲያትር በስነ ጽሁፍ በፍልስፍና በፓን አፍሪካኒዝም ውስጥ በጣም በሰፊው በትልቁ ጎልቶ በድምቀት ከምናነሳቸው ድንቅ ሙያተኞች መካከል አንዱ ጋሽ ጸጋዬ ነው እና ጋሽ ጸጋዬ በስራዎቹ ውስጥ በሙሉ ማለት ይቻላል ስለ ሰው ልጆች ስለ ሰው ልጅ ክብር፣ ስለ ሀገር ክብር፣ ስለ ሞራል ልዕልና፣ ስለ ህሊና
ሲናገር ስለ ፓን አፍሪካኒዝም ሲያወራ ነው የኖረው ያለፈው። ለጋሽ ጸጋዬ ክብር ማለት እንዲሁ ዝም ብሎ የሚጮህ ባዶ የፖለቲካ መፈክር ሳይሆን በታሪክ በእኩልነት በማህበራዊ ፍትህ ላይ የሚቆም ህያው ማንነት እንደሆነ ስራዎቹን ስንመለከት እናገኛለን። ጋሽ ጸጋዬ ለኛ ብቻ ሳይሆን ለአፍሪካም ኩራት የሆነ ሰው ነው። እነዚህን ህያው ማንነት ያጸናባቸውን ስራዎችን እንደው ዝም ብሎ ለማስታወስ ለእናንተ መንገር በጣም ከባድ ነው። ለማስታወስ ያህል በተወሰኑ ካታጎሪዎች ውስጥ አድርገን ብናነሳ ለምሳሌ ስለ ሉዓላዊነትና ስለማይበገረው የሰው ስለ ንቦና የነገረን ነገር ቀላል አይደለም። በቴዎድሮስ ተውኔቱ ቴዎድሮስ የተናገረው እስከሚመስለን ድረስ አፋፉ ላይ ኖረን በመቅረጸ ድምጽ የቀዳነው እስከሚመስለን ድረስ እጅህን ስጣለኝ ፈረንጅ ብለን ሽጉጥ መዞ ጥይቱን ሲጠጣ በጣም እናጨበጭባለን። እኛም በለት ተለት ኑሯችን ስትንስ በስጨት ምናም ስንል ወይም ከሌሎች አገረ ሰዎች ጋር ስንል እንዴ እጅህን ስጣለኝ ምትል ትንንሽ መፈክር ውስጣችን ይመጣል። አንድ ጊዜ ሙያተኞች መጡና ቴዎድሮስን ሬፕሊካ ስራ ሲሰራ እያዩ ነበርና ያው ቴዎድሮስ ራሱን ሲገል ምን እናረጋለን እኛ እናጨበጭባለን አይደል? እና በጣም ደነቃቸው። የሌላ ሀገር ዜጎች ናቸው። በጣም ደነቃቸው። ምንድነው ሰው ማያጨበጭበው? ራሱን ገደል አይደል? አዎ። ለምንድን ነው የሚያጨበጭበው? ታዲያ ሰው ሲሞት እንዴት ይጨበጨባል አሉን። በቲያትሩ ሰዓት ይሄን ማስረዳት አይቻልም። ምክንያቱም ሰው ሲሞት አይጨበጨብማ። የኛም ባህል አይደለም። አንዳንድ ቦታ ላይ ያጨበጨብን መንቀበርበት ቦታ ቢኖር ከዛ ከወጣን በኋላ ጸጋዬ እንዴት አድርጎ ቴዎድሮስን እንደሳለ እንዴት አድርጎ እንዳጋባብን እንዴት አድርጎ ለሀገር ለማንነት ለሉዓላዊነት የማይበገር ስለንቦና እንደሚያስፈልግና እሱ ሞት ሳይሆን ኩራት እንደሆነ እንዳሳየን ስራው ይናገራል ማለት ነው። ጴጥሮስ ያችን ሰዓት ዘራይ ደረስ ወዘተ ያለን ብንመጣ ስራዎች ውስጥ እናገኛለን። በቲያትሩ ብቻ አይደለም፣ በግጥሞቹም በሌሎችም ስራዎች ውስጥ እናገኛለን። የብዝሃነትና የባህል ባለቤትነት ክብርንም ደግሞ እናገኛለን። ለምሳሌ አባ ቶርቤ የሚል ብዙ ሰው የማያውቀው ግን በኦሮሞኛ የተሰራ የተጻፈ ተውኔት አለው። በተለይም ደግሞ የገዳ ስርዓትና ባህላዊ ዲሞክራሲ እሴቶች ላይ የሚያተኩር ማለት ነው። ይሄንን ነገር ወደ መድረክ አምጥቶ ስለ ባህል ብዝሃነትና እኩልነትና ባለቤትነት ነግሮናል። ኦዳ ወራክል እንደዚሁ የባህል ብዝሃነትንና የባለቤትነትን መብት እኩልነትን ይነግረናል። ስለ ሞራል ስለ ፍትህ ያለንም ክብር ምን መምሰል እንዳለበት በሃው በስድስት ወር በከርሞ ሰው በእናት ዓለም ጠኑ ነግሮናል። ምን ያህል የህሊናና የሞራል ጉዳይ ወይም ክብር ከማህበረሰቡ የቆየ የጨዋነት ክብርና የሞራል እሴቶች ጋር መሄድ እንዳለበት ያ ካልሆነ ግን እነዚህን ጥሎ ጥቅመኝነት ላይ ሲያጋድል የሚያመጣውን ውድቀት በማሳየት የሀገርን ክብር አሳይቶናል። እሳት ወይ አበባ ውስጥ የተጠቀሱ ስራዎችን ናይል ብናይ እንደዚሁ የሀገር ክብር አንዱ ጉዳይ በራስ የሚጸና ቢሆንም ደግሞ የሼክስፒር ትርጉም ስራዎችም እንደ ምሳሌና እንደ ማሳያ ይመጣሉ። አንደኛ ነገር ቋንቋን እንደ አንድ ብሔራዊ ክብር መገለጫነትና ማንነት ብንወስደው ያራመደበትና የተናገረበት መንገድ እና ከሌሎቹ ጋር እንድንጋመድ ያደረገበት መንገድ እንደዚሁ ይነግረናል ማለት ነው። ሌላ ዶክተር አሊ ቢራ ድምፃዊ እንደዚሁ ስራቸው ሐውልት ከቆመላቸው ሰዎች መካከል ሙያተኞች መካከል አንዱ ነው። እኔ መጀመሪያ እንዳልኩት ኦሮሞኛ ቋንቋ አልሰማም አልናገርም። እንደመታደል ሆኖ በተለይ የአሊ ቢራን ሙዚቃዎች እሰማለሁ። ምን እንደሚሉ አላቅም ግን እሰማለሁ። አሁን በጣም እንደመታደል ሆኖ ለዚህ ስራ ደግሞ ጓደኞቼን አስቸግሬ አፋን ኦሮሞ የሚናገሩ ጓደኞቼን አስቸግሬ ቁጭ ብዬ መስመር በመስመር እያስተረጎምኩ የመስማት እድል ኖረኝ ማለት ነው። እና ስናገር በሳሳት የኔ ጥፋት ነው እንጂ ያስተርጓሚዎቼ አይደለም። ይሄንን ያዙልኝ።
እና ዶክተር አሊ ቢራ በእርግጥ የምናውቀው በተለይም ደግሞ በኦሮመኛ ሙዚቃ ድምፃዊነቱ ቢሆንም ግን ደግሞ በሌሎችም ቋንቋዎች በአረበኛም በሐረርኛም በሶማሌኛም የተጫወተ ያዘመ የዲፕሎማሲና የፍልስፍና ድልድይ ነው ብዬ አስባለሁ። የዲፕሎማሲና የፍልስፍና ድልድይ ነው ብዬ አስባለሁ። ስራዎቹን ስንመረምር በሱ ላይ የተጻፈውን መጽሐፍ ስንመረምር እነዚህ እናገኛለን። በተለይም ደግሞ ሙዚቃ የማንነት መገለጫ፣ የማህበረሰብ ድምጽ፣ የነጻነት ጎዳና በማድረግ ረገድ በደንብ ተሳክቶለታል ብዬ አስባለሁ። በተለይም ልዩነቶችን በዲፕሎማሲ በትምህርትና በውይይት መፍታት እንደሚቻል በተግባር በስራዎቹ አሳይቷል። ዜጎች በራሳቸው ማንነት የኮሩ ለጋራ ሀገር ግንባታና ሰብአዊ ክብር ወይም ሂውመን ዲግኒቲ እንዲቆሙም አስተምሯል በስራዎቹ። ዋመሊ ኒዮቢ ወይም ደግሞ ኦሮሚያ የሚል ዋመሊ ስላችኋን ይመጣላችኋል ማልችሎን ከማበላሽ ብዬ ነው። አሁን ይህን ዘፈን መጀመሪያ ስንሰማው ዝም ብሎ ለአንድ አካባቢ ወይም ደግሞ ኦሮሚያ ስለሚል ለኦሮሚያ ብቻ የተዘፈነ ሊመስለን ይችላል። ግን ደግሞ ውስጡን ስንመረምር በባለቤትነት የአባልነትን ስሜት ይይዛል፣ ያጸናል፣ ለትውልድ ሀገር ያለውን ስሜት ቁርጠኝነት ያሳያል። እንዲሁም ደግሞ ጤናማ ብሔራዊ ትርክት እና ክብር እንዲኖር ከተፈለገ ህዝቦች የኔ ማንነት በሀገሪቱ ውስጥ ይከበራል የሚለውን ስሜት ሊሰማቸው እንደሚገባ ይነግረናል። ይሄ ሀገር የኔም ነው የሚለውን ስሜት እንድንጋራ ያስፈልጋል የሚለውን ነገር እናገኝበታለን። ጃላለብያ ወይም ደግሞ የሀገር ፍቅር እንደዚሁ ስለ ቃሉ እንደሚናገረው በስሜት ትስስሮች ውስጥ ሀገር ምን ያህል እንደምትገነባና የሀገር ፍቅር ምን ያህል ኢምፖርታንት እንደሆነ የተናገረበት ዜማው ነው፣ ሙዚቃው ነው። የጽናት፣ የተስፋ፣ የውስጣዊ ፈውስ ወዘተ የመሳሰሉ ነገሮችንም እንደዚሁ በስራዎች ውስጥ አንስቷል። ለምሳሌ ሂንያዲኒን የሚል ወይም ደግሞ አትዘን አታስብ የሚል መከራ፣ ስቃይ፣ ችግር ምን ወዘተረፈ ቢኖርም ቢበዛም አትዘን አታስብ የሚታለፍ ነው ብሎ ሁለንተናዊ በሆነ መንገድ ወይም ዩኒቨርሳል በምንለው መንገድ ሊያጽናናን ይሞክራል። ያው ሁላችንም እንደምናቀው ወይም ብዙዎቻችን እንደምናቀው ስፖርት የሚል አንድ ዜማ አለው አይደል? ወይም ስፖርቲ እና ጤናማ ማህበረሰብ ጤናማ ትውልድ ለመገንባት ምን ያህል ኢምፖርታንት እንደሆነ ረጅም ዘመን እንደውም ስለ ስፖርት ሲነሳውላ የሁሉ ነገር ማጀቢያና ሙዚቃው በሙላ የሱ ሙዚቃ ስፖርት የሚለው ሙዚቃ ነበረ። ስለ እርቅ፣ ስለ ውይይት፣ ስለ ብዝሃነት፣ ውበት፣ ክብር ወዘተረፈም እንደዚሁ በስራዎቹ አንስቷል። ማልቶ አዳን ኑባሴ ወይም ደግሞ ምን አለያየን ፈጣሪ ነው ወይስ የሰው ልጅ የሚል ጥያቄ ይጠይቃል። መግባባት አቅቶን ወደ ቀኝ ወደ ግራ እንላለን፣ ቀጥተኛውን መንገድ ትተን ለምን በየሜዳው እንጠፋፋለን? ለመሆኑ ህጉን የሻረው ያሻጠረው ወይም ያጠፋው ፈጣሪ ነው ወይስ የሰው ልጅ? እናታችን አንድ ሆና ሳለ ምንድነው እንዲከፋፈለን ወይም ያለያየን ብሎ በዚህ ማልቶ አዳን ኑባሴ በሚለው ሙዚቃው ይጠይቃል። ይሄ በጣም በዚህ ረገድ በጣም የሚታወቅ ነገር ነው። ሶ በጋራ ታሪካችን ሼር በመናረገው በመነግባባበት ጉዳይ ላይ ተስማምቶ ከመኖር ይልቅ ማን ነው እንደዚህ ያደረገን እና ቀጥተኛውን መንገድ ትተን ለምንድነው በየሜዳው የምንጠፋፋው የሚል ጥያቄ ራሳችንን እንድንጠይቅም አድርጎናል ማለት ነው። እንዲያለን የተለያዩ ስራዎችን ብንዘረዝር አንድም ማንነትን ስፍራ በማስያዝ አንድም የጋራ ማንነትን ደግሞ በጋራ እንዲገነባ በመስማማት በመነጋገር በእርቅ መገንባት እንደሚችል አሳይቶናል ማለት ነው። ሌላኛው መታሰቢያ ሐውልት ከቆመላቸው መካከል ሀጫሉ ነው። ሀጫሉን ቀደም ክቡር ዶክተር አሊ ቢራን የዲፕሎማሲና የፍልስፍና ድልድይ እንዳልኩት ሁሉ ሀጫሉ የትርክት ማስተካከያ ወይም ደግሞ ካውንተር ናሬቲቭ የሰራ ወጣት ሙያተኛ ይመስለኛል። በተለይ ደግሞ በስራዎቹም በኑሮም ጠንካራ ሀገራዊ ክብር የሚገነባው እውነትን በመጋፈጥ ነው የሚል ማንነትና ፐርሶናሊቲ እናይበታለን። ስራዎች ውስጥም እሱን እናያለን። ቁጭት፣ ማስተካከያ ማድረግ፣
ወዘተረፈ የሚሉትን ነገሮችና ተገቢውን ስፍራና ቦታ በእኩልነት መያዝ የሚሉትን ሀሳቦች በሀጫሉ ስራዎች ውስጥ እናገኛለን። ማሊመሊሳ ወይም ምን ይሆን መፍትሄው ምንድን ነው የሚል ስራ እናገኛለን። ጥያቄው ራሱ ዘፈን ውስጥ ያሉትን እያንዳንዱን መስመሮች ብናገኝ ራስን መቻልና ስለ ፖለቲካ ንቃት ነው የሚጠይቅበት። አንዱ ለምሳሌ ከውጭ እርዳታ ተጠብቆ ይላል። እዛ ውስጥ ከውጭ እርዳታ መጠበቅ የለ፣ ራሳችንን መቻል አለብን፣ መንቃት አለብን። ከውጭ ብቻ እየጠበቀን እስከ መቼ ድረስ ይሆናል ብሎ ጥሪ ያቀርባል። የስልጣን ባለቤትነት ጥያቄም ያነሳል። 4 ኪሎ ነው ሲምቦል ጭምር ነው አይደለ? ለኛ 4 ኪሎ የስልጣን የወንበር ቦታ ነው። ስለዚህ የሀገሪቱ የፖለቲካን ስልጣን ቤተ መንግስት ለህዝቡ ጥያቄ ምላሽ መስጠት አለበት፣ ህዝቡም ለአስተዳደሩና ለውሳኔው ቅርብ መሆን አለበት የሚል ኢሹ ያነሳል። መፍትሄውስ ምንድነው ብሎ ደግሞ ይጠይቃል። መፍትሄው ምንድነው? ከአመታት ትግልና መስዋዕትነት በኋላም በሀገሪቱ ውስጥ ዘላቂ ሰላም፣ ፍትህና እኩልነት እንዴት ሊረጋገጥ ይችላል የሚል ጥያቄ ያነሳልናል። ይሄ በተለይ ደግሞ ዘፈኑ በወጣበት ጊዜ ያው በለውጡ ጊዜ በጣም ከሚነሱ መሰረታዊ ጥያቄዎች ውስጥ አንዱም ስለነበረ ማለት ነው። ሌላኛው ተኩማ የሚል ዘፈን ደግሞ እናገኝለታለን። ተኩማ በራሱ ቃሉ አንድነት ማለት ነው። በህዝብ መካከል ሊኖር ስለሚገባው ፍቅር፣ ትብብርና አንድነት ጥንካሬ የሚያነሳልን ነው። ያለ አንድነት ምንም መውጫ ወይም መፍትሄ የለም። አብረን ሆነን ተሰብስበን ወይም አብረን በህብረት እንፈጥራለን። እጅ ለእጅ ተያይዘን ካደግን ወይም ከተነሳን ፊታችን የሚጋረጠውን እንቅፋት ሁሉ እናጠፋዋለን ብሎ ያነሳል። እማውዴ የሚል ስራ አለው። በተለይም ደግሞ አጫሉ በኦሮምኛ ሙዚቃው ነው የምናውቀው። በአማርኛ እሱ ካለፈ በኋላ የወጣው ከአዲስ ሙላተ ጋር የሰራው እማውዴ የሚል ሙዚቃ አለ። ይሄም አንድም ራሱ አጫሉን የምናውቀው በኦሮምኛ ሙዚቃ ነው፣ ግን ደግሞ በሌላም ቋንቋ ከኦሮምኛ ከአፋን ኦሮሞ በተጨማሪ በመጫወት ለስራውም ለቋንቋውም ያለውን ክብር እና የጋራ ክብር ለመፍጠር ያለውን እድል አሳይቶናል። ሁለተኛም ዘፈኑ ሙሉን ብንሰማው ደግሞ የፍቅርና የሰላም መልእክት ያስተላልፍልናል። የተለያዩ ስራዎች ውስጥ ብናየው በተለይም ደግሞ ታሪክን ማቅናት እና ደግሞ በታሪክ ውስጥ ድርሻው በትክክል እንዲታወቅ የመፈለግና የእኩልነትና የባለቤትነት ወይም ኢኩዊቲ ኤንድ ኦውነርሺፕ ጥያቄን በስራዎች ውስጥ ሲያነሳ እንደነበር እናያለን። እነዚህ የኢኩዊቲና ኦውነርሺፕ ጥያቄዎች ደግሞ ቤዚካሊ ዲግኒቲ፣ ብሔራዊ ክብር፣ ማንነት የሚገነቡባቸው መሰረታዊ ጥያቄዎች ናቸው። ሁል ጊዜ ስራ ስንሰራ ወይም ስናሰራ ምን እንላለን? በባለቤትነት መንፈስ መስራት አለብን እንላለን። የኔ ማለት አለብን እንላለን። የኔ ካልተባለ የሚባክነው የሚጣፋው የሚጉላለው ነገር ብዙ እንደሆነ ስለምናውቅ ማለት ነው። ስለዚህ አገርም እንደ ሀገር ኢትዮጵያ የብዙ ባህል ስብጥር ውህድ ውጤት ነች። ስለዚህ ሁሉም የኔ እንዲል የራሱን ድርሻ እንዲሰማ ድምጹን ጮክ ማድረግ ይፈልጋል። ስለዚህ በዛ ውስጥ የጋራ ስሜት እና የጋራ ማንነት እኩል እንዲፈጠር ይፈልጋል ማለት ነው። ሌላው ጋሽ ስብሐት ገብረ እግዚአብሔር ነው፣ ወይም ደራሲ እና ጋዜጠኛ እንዲሁም ፈላስፋው ስብሐት ገብረ እግዚአብሔር። ለብዙዎቻችን እንግዳ ሊመስል ይችላል የጋሽ ስብሐት ጉዳይ። ምክንያቱም አንደኛ ወጣ ባለ አኗኗር ስልቱ እና ወጣ ባለ አጻጻፍ ስልቱ ስለምናቀው፣ አንዳንድ ጊዜም ደግሞ ከኛ ባህል ትንሽ ፈንገጥ ያለ ስለሚመስለን ምናምን እንዴ ጋሽ ስብሐት ግን እንዴት ነው እዚህ ብሔራዊ ክብርና ማንነት ውስጥ የሚመጣው የሚል ጥያቄ ሊመጣልን ይችላል። ብዙ ዝርዝር ጉዳዮችን ማንሳት ይቻላል። እንደው በጣም ብሪፍ በሆነ መንገድ ብቻ ግን ነገሩን ዞር አድርገን ብንመለከተው ጋሽ ስብሐት የመጀመሪያው ነገር ሰዋዊ ማንነትን በጣም ለኛ ቅርብ ያደረገ፣ እቺ ዓለም እቺ ሀገር የኤሊቶቹ የትልልቆቹ ብቻ ሳትሆን የኛም የተርታዎቹ ሰዎች እንደሆነን ጭምር ያሳየን ነው። ጓዳ ገብቶ እኛ በልቦናችን ይዘን የምንናገረውን ነገር እሱ በአደባባይ አውጥቶ የሁላችንም ያደረገ፣ እታች ላለው ወይም እታች ለሚባለው የማህበረሰብ ክፍል ቦታ ደርዝ የሰጠ
የተተዉትንም ያነሳ ነው ብዬ አስባለሁ። ስለዚህ የሀገር ክብር ሰብአዊነት ከሌለበት ጥቅም የለውም። ስለዚህ ሰብአዊ ክብር ነው ወደ ሀገር ክብር የሚወስደን። መጀመሪያ ሰዎች እንደ ሰው የሰው ልጅ በመሆናቸው ክብር ሊያገኙ አፓርት ፍሮም ኤኒ ስታተስ ማለት ነው። ይማሩ አይማሩ፣ ወንድ ይሁኑ ሴት ይሁኑ፣ ሀብት ይኑራቸው አይኑራቸው፣ ትልቅ ይሁኑ ትንሽ፣ አጥንት ይቁጠሩ አይቁጠሩ ወዘተረፈ ሰብአዊነት መሰረታዊ ጉዳይ ነው። ሰዎች እንደ ሰው ሰብአዊ ክብር ሲሰጣቸው ይሄ በድምር ውጤት ወደ ብሔራዊ ክብር ወይም ናሽናል ዲግኒቲ ይወስድናል ማለት ነው። ስለዚህ ስራዎቹን ብናይ የዚህ ማስተንተኛ ሆነው እናገኛቸዋለን። የቋንቋ አጠቃቀም አብዮት ላይ እድል ሰጥቶናል። ሰዋዊ አድርጎ በማቅረብና የዕለት ተዕለት እኛን በመቅረጽ ዩኒቨርሳል ሂዩማኒዝምን ነግሮናል፣ አስተምሮናል፣ አሳይቶናል። ድንበር ተሻጋሪነትና ብዝሃነትን አሳይቶናል። የማሰብ የመናገር ነፃነትን ለማስፋፋት ከፍተኛ ሚና ተጫውቷል። የጋሽ ስብሐት ስራዎች የከተሜነት ትውስታንም ሰንዷል። አገር ማለት ጎጆ ቤቱ ብቻ አይደለም፣ ከተሜውም ነው፣ የከተምንበትም ነው። የትውስታችንም ሰነድ ነው። የባህል ድልድይ በመሆንም በተለይ በትርጉም ስራዎቹ በደንብ አገልግሎናል ማለት ነው። ስራዎቹን እያንዳንዱን አንስተን በዚህ መነጽር ብንቃኛቸው ከሰብአዊነት ክብርና ከነጻነት በላይ ምን አለ ብሔራዊ ክብርን የሚፈጠር እና የሚያመጣ ብለን ማንሳት እንችላለን ማለት ነው። የተቀሩት ሁለቱ አንደኛው ጋሽ ማሙድ ነው፣ የክብር ዶክተር መሐሙድ አህመድ ድምፃዊ እና ጋሽ ጥላሁን ናቸው የቀሩኝ። ጨርሳለሁ። ከዛ ስለ ሁለቱ በደንብ ስለሚታወቅ ብዙ መናገር ዋጋ ያለው አይመስለኝም። በስራቸው እንዴት አድርገው ቀጥ እንዳደረጉን። ጋሽ መሐሙድ የኛ የትዝታ ንጉስ ብቻ ሳይሆን ማህተማችንም ጭምር ነው፣ አሻራችንም ጭምር ነው፣ አስቆዛሚያችንም ጭምር ነው፣ አነቃቂያችንም ጭምር ነው፣ አምባሳደራችንም ጭምር ነው። በየትኛውም ዓለም መድረክ ዞሮ ቀና ብሎ የሀገራችንን ስም ያስጠራ ክብር ባየነው መድረክ ሁላ ክብርና ኩራት የሚሰማን ሙያተኛ ነው። በስራዎች ውስጥም ይህንን እናገኛለን። አብዛኛው ስራዎቹ ሊመስሉ ይችላሉ ጋሽ ማሙድ የትዝታና የፍቅር ዘፈኖች፣ ግን በጣም ብዙ ስራዎች ውስጥ በዝርዝር ብንገባ በደንብ ስለኛ ስለ ማንነታችን እና ስለ ክብራችን በደንብ አድርጎ አዚሟል። ግን ደግሞ ያለ ትዝታ እኛ ምንድነን? ኢትዮጵያ እንደ ኢትዮጵያውያን ያለ አምባሰል ያለ ባቲ ያለ ትዝታ ምንድነን? አስባችሁ ታውቃላችሁ? እንደው ትዝታ የሚባለው ሙዚቃ ባይኖር ስልት ባይኖር ከኛነታችን የሆነ ነገር የሚጎል ይመስለኛል። ሬጌን ወስደን ለሆነ ቦታ እንደምንሰጠው ማለት ነው። ያለ ትዝታችን ምንድነን ስንል ያለ ታሪካችንስ ምንድነን? ነገሩን በፍቅርና በቁዘማይን ብቻ ካየ ነው ሌላ አቅጣጫ ሊወስድ ይችላል። ግን ደግሞ በሌላ መንገድ ማየት ከፈለግን ትዝታ የኛ ሀብት ነው። ስላዘንን፣ ስለቆዘመን፣ ስለከፋን ማለት ስለፈለግን ብቻ የምንሰማው ጉዳይ አይመስለኝም። ትዝታን ኢንጆይ ነው የምናደርገው። በዚህ ረገድ የጋሽ ማሙድ ስራዎች ለሁላችንም መጽናት በጣም ከፍተኛ ሚና ተጫውተዋል ማለት ነው። በተለይ ሁላችንም በደንብ የምናውቃቸው ለምሳሌ ተከብረሽ ኖርሽው ሙዚቃውን ብናይ፣ አለብኝ ውለታሽ ሙዚቃውን ብናይ፣ መቼ ነው ዛሬ ነው እያለን በተለይ ቀጥታ ከሀገር ጋር ስለ ኢትዮጵያ የተዘፈኑትን ሙዚቃዎች ብናይ በደንብ አድርጎ እኛን የገነቡ ለኛ የተሰርጡ ስራዎች ናቸው። ጠንካራ ማህበረሰብ እንዲኖር አቅምን አውቆ መኖር ጥሩ ነው ወዘተረፈ የመሳሰሉ ሙዚቃዎችን ማንሳት ይቻላል። እነ ጊዜ ደጉን ነገር አንስተን የተስፋ የጊዜና የውስጣዊ ክብርን ፋይዳዎች ደግሞ መነጋገር እንችላለን። እንደገና ወዘተረፈ ብዙ ስራዎች
ያው ሰላም መደምደም የሆነው ስለ ጋሽ ማሙድ ሲወራ በተለይ በዚህ ረገድ ሰላም ሙዚቃ ብቻ አይመስለኝም። በጣም ረቂቅ የሆነ ትርጉም ያለው ስንሰማው ሁሉ በየትኛውም ሰዓት ችግር በሌለም ሰዓት ስንሰማው ለእያንዳንዳችን የሚሰጠን ስሜት በጣም ልዩና ግዘፍ የሚነሳ ነገር ነው። የሰላም ዋጋ ደግሞ በጣም ውድ በሆነበት ሰዓት ላይ እንደ ሰላም ያሉ ሙዚቃዎች የተበተነ ልብ በመሰብሰብ የተበተነን አእምሮ የተበታተኑ ሰዎችን በመሰብሰብ የሚበልጠውን ጎዳና ከፊት ያለውን የተሻለ መንገድ ለማሳየት እድል የሚፈጥሩ ሙዚቃዎች ናቸው ብዬ አስባለሁ። እንደ የጋሽ ማሙድ አይነት ስራዎች እንደ ሰላም ያሉት ማለት ነው። በመጨረሻ እንግዲህ መታሰቢያ ሐውልት ከቆመላቸው ሙያተኞቻችን መካከል ጋሽ ጥላሁን አንዱ ነው። እንግዲህ ጸጋዬ በብሩ የገነባውን የሀገር ክብር ጥላሁን በድምጹና በዜማው በህዝቡ ልብ ውስጥ ቀርጾታል ብል ይገልጽልኛል። በሀገር የፈተና ዘመን ሁሉ ጥላሁን የጋራ መጽናኛችን፣ ድምጻችን፣ እንባችንን ያበስንበት፣ ፍቅራችንንም ያተምንበት፣ ድምጹ የትረካችን የክብራችን ትልቁ ማህተብ ይመስለኛል። ጋሽ ጥላሁን በሁሉ ረገድ ዘፍኗል እና በየካታጎሪው ብናወጣ ስለ ሞራል ዘፍኗል፣ ስለ ሰዋዊነት ዘፍኗል፣ ስለ መተሳሰብ ዘፍኗል፣ ስለ ተንኮል ያው እንደውም ሙዚቀኞቹ የሚሉት ጋሽ ጥላሁን ከመዝፈኑ ብዛት በሁሉም ርዕሰ ጉዳይ ላይ አሁን የሚዘፍኑበት ርዕስ ራሱ ይቸገራሉ እስከሚባል ድረስ ነው። ጋሽ ጥላሁን ድምፃዊ ብቻ አይደለም፣ ለኛ ምልክት ጭምር ነው። በሰማነው ባየነው ባሰብነው ቁጥር አንዳች ነገር የሚያስታውሰን በጣም ትልቅ አይከናችን ነው። በጣም ብዙ ጊዜ ሲባል ሰማላችሁ አይደል? ኢትዮጵያ የሚለው ዘፈን ለምን የብሔራዊ መዝሙር አይሆንም ይሄ ነገር የሚሉ ጥያቄዎች ምን ያህል ሰርስሮ ቢገባ ነው። የግጥሙ አቅም አለ። ለግጥሙ ሙያ ባለሙያዎች ክብርና እጅ እነሳለን። ግን ደግሞ ጋሽ ጥላሁን የተጫወተበት አግባብ እንዴት አድርጎ ሰርስሮ ቀጥ አድርጎ ኢትዮጵያዊነታችንን እንደሚያጸናልን ልብ በሉት። ቆሜ ለመረቀሽንም ብንሰማው ለእናት ኢትዮጵያንም ብንሰማው የጠላሽ ጠላንም ሌሎቹንም በተለይ ከሀገር ጉዳይ ጋር የተያዙትን ብንሰማቸው በሰማናቸው ቁጥር የሚነዝሩን የኔ ኢትዮጵያዊ ክብር ለካ ይሄ ነው፣ እኔ ኢትዮጵያዊ ነኝ ስል ይሄ ነው ክብሬ፣ ይሄ ነው ማማ፣ ይሄ ነው ጫፌ ብለን እንድናስብ የሚያደርግ በጣም ትልቅ ሙያተኛ ነው ብዬ አስባለሁ። ሙያተኛ ሳይሆን በጣም ትልቅ አይከን ነው እና በብዝሃነት ጉዳይ ጋሽ ጥላሁንን ማንሳት እንችላለን። በአንድነት ጉዳይ ጋሽ ጥላሁንን ማንሳት እንችላለን። በማህበራዊ ጉዳይ ጋሽ ጥላሁንን ማንሳት እንችላለን። እንዳልኳችሁ ማነሳት የማይችልበት ርዕሰ ጉዳይ የለም። ሰው በጣም ለጋሽ ጥላሁን እኔ እንደምረዳው ሳነብ ስራዎቹን ስሰማ እንዳደገና እንደሚሰማ ሰው ለሁሉ ነገር ሰው መሆን መጀመሪያ መሰረት ነው። ያ ሰው መሆን ደግሞ የሚገለጸው ለሌላው በማዘን ርህራሄ ወይም ኢምፓታይዝ በማድረግ እና ለተፈቃሪው ደግሞ ታማኝ በመሆን ነው። ይህ የውስጥ ጨዋነትና ፍቅር ነው ሀገራዊ ክብርን ከውስጥ ወደ ውጭ የተሟላ የሚያደርገው የሚል ይመስለኛል ጋሽ ጥላሁን። ስለ ብሔራዊ ክብር ጠቢባን ምን አሉ ብለን በእነዚህ በተነሱ ሰዎች ውስጥ ብናይ ይሄ ለጋሽ ጥላሁን ያነሳሁት መደምደሚያ ከውስጥ ወደ ውጭ የሚወጣው ርህራሄና ፍቅር ነው ተጋብቶ ብሔራዊ ክብርና ኩራት የሚሆነን የሚለውን ነገር የሚያስገነዝቡን ይመስለኛል። ስለዚህ ያው እንዳልኳችሁ ፍሬማችን የተሰሩትን ስራዎች ብቻ በማንሳት ስለነበረ አሁን ሐውልታቸውና ሞዛይካቸው የተሰራላቸውን በማሰብ ብቻ ስለሆነ ነው እንጂ ሊሚትድ ቱ ዚስ ብቻ ነው ማለት አይደለም። እያንዳንዱን እየዘረዘርን ብንሄድ እኔ ምን እላለሁ፣ ለምሳሌ እኔ በተማርኩበት ካሪኩለም ውስጥ ኢትዮጵያ ማለት እንደዚህ የተባለች ተብዬ ተምሬ አላውቅም። ምንም እንደው የማስታወስ አቅሜ ደካማ ቢሆን ኢትዮጵያ ማለት ሀገር ከዛ በዚህ ወጥቶ ምናምን አልተባልኩም። ሰሜን ምስራቅ ደቡብ የሚባል ጂኦግራፊ ተነግሮ ሊሆን ይችላል ከልጅነት እስከ እውቀቴ በተማርኩበት ሂደት ውስጥ እና አንድ ጊዜ እንደዚሁ ስንወያይ ከጓደኞቻችን ጋር ጥያቄ ጠየቁኝ። እንዴ ቆይ ኢትዮጵያ የሚባለውን ጉዳይ ሀገር የሚለውን ጉዳይ ታዲያ ከየት በኩል ነው ሰርጎ የሚገባብን ብለን ስንጠይቅ ለካ በጎን በየቀኑ እንሰማለን።
በሙያተኞች በሙዚቀኞቹ በሰዓሊያኑ በቲያትሩ በፊልሙ ኢትዮጵያ 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 ሀገር ክብር ማንነት የሚሉ ነገሮች በየቀኑ እየሰማን እንሄዳለን። የሰው ልጅ ደግሞ ፈጣሪ ከሰጠው ተፈጥሮና ጸጋ ውጪ እዚህ ምድር ላይ ሲኖር እየተገነባ የሚሄድ ፍጡር ነውና የሰማውን የወቆም እየመዘገበ ይሄዳል። ስለዚህ ይሄ ነርቸርድ የሆነ ማንነት የሆነ ቦታ ላይ ስንደርስ እንቢ ለኢትዮጵያ የምንል ከፊት ያርገኝ የምንል ያደርገናል ማለት ነው። ለብዙ ኢትዮጵያን እንደዚህ ይመስለኛል በየቋንቋው በየባህሉ ወዘተረፈ። ሀገር ለጠቢባን የምትሰጠው ቦታ ክብር ቀደም ተናግሬያለሁ። ቀጣዩ ትውልድ ከነዚህ ስራዎችና ይሄን በማስጠበቅ ረገድ ምን ይጠበቅበታል በሚለው አጭር መደምደሚያ ሐሳቤን ጨርሳለሁ። የኢትዮጵያዊነት ክብር በሐውልት መቆም ብቻ አይጠበቅም። ቀጣዩ ትውልድ እነዚህን እሴቶች መረከብ፣ ብዝሃነትን ማክበር፣ ሰላምን ማጠናከርና አዲስ የፈጠራ ስራዎችን በመፍጠር የሀገሩን ክብር ማስቀጠል ይጠበቅበታል። ለጠቢባኑ የምንሰጠው ትልቅ ክብር ስራቸውን ማስታወስ ብቻ ሳይሆን ያስተማሩንን እሴቶች በተግባር በማኖር ጭምር ነው። አመሰግናለሁ። መምህር አንተነህን እጅግ አድርገን እናመሰግናለን። በጣም ግልጽ እና አስደሳች የሆነ ትንታኔ ነው በጥናቱ ላይ የሰጠን። የቀረበው አንድ ወረቀት ብቻ ስለሆነ ዋና ዋና ነጥቦችን ደግሞ በማስታወስ ጊዜ አልወስድም። ስለዚህ በቀጥታ ወደ ውይይት ነው መርሃ ግብሩ የምመራው። የቀረበውን መነሻ አድርጋችሁ ሀሳብ እንድትሰጡ እጋብዛለሁ። አመሰግናለሁ። መምህር አንተነህ ጥሩ ገልጸውታል። በዚህ አርዕስት ሁለት ሀሳብ ያላቸው አርዕስቶች ናቸው። እኔ እንደ ገባኝ ከሆነ የኢትዮጵያዊነት ክብር በጠቢባን የሚለው የመጀመሪያው አርዕስት ነው። ኢትዮጵያ ደግሞ ለጠቢባን ምን ሰጠች የሚል ሁለት ሀሳብ ያላቸው አርዕስቶች ናቸው እንደ ገባኝ ከሆነ። እንግዲህ የመጀመሪያውን አርዕስት እንደ ገባኝ ከሆነ ከመምህር አንተነህም ጋራ ልስማማ እችላለሁ። ኢትዮጵያዊነት ጠቢባን ለኢትዮጵያዊነት ክብር መስጠት የጀመሩት ከብዙ ሺህ ዘመናት ጀምሮ ነው። ከ5000 ወይም እስከ 5 ከ6000 ዘመናት ጀምሮ ጠቢባን ለኢትዮጵያዊነት ትልቅ ክብር ሲሰጡ ኖረዋል። ከታላቁ መጽሐፍ ጀምሮ መጽሐፉን መጥቀስ ባልፈልግም ነብር ኢትዮጵያዊነት ነብር ዝንጉርጉርነቱን እንደማይለቅ ሁሉ ኢትዮጵያዊነትም እንደዚሁ ቆዳውን አይተው ወይም ደግሞ መተው አይችልም የሚለውን ታላቅ ቃል ከታላቁ መጽሐፍ ላይ እንዳየነው ይሄ ታላቅ የሆነ የጠቢብነት ወይም ደግሞ ጠቢባዊ አስተሳሰብ ጀምሮ ከስንት ሺህ ዓመት ጀምሮ የተጻፈ የብዙ ሺህ ዘመናት ጥቅስ ነው። ኢትዮጵያዊነት ጠቢባን በኢትዮጵያዊነት ክብር ውስጥ ትልቅ ድርሻ የነበራቸው ከአክሱም ዘመን ጀምሮ ነው። አክሱማውያን ናቸው በተለይ የኢትዮጵያዊነትን ክብር በታላቁ ሐውልት ላይ የገለጹት። ያንን ከዚያ ጊዜ ጀምሮ የላሊበላ የዛግዌ ዘመነ መንግስት ስርወ መንግስታት እንደዚሁም ሌሎችም የደቡብ ህዝቦች ኢትዮጵያዊነትን በተለያዩ ጥበባቸው፣ በተለያዩ ቅርጻ ቅርጾቻቸው፣ በተለያዩ ስራዎቻቸው ከብዙ ሺህ ዘመናት ጀምሮ ገልጸዋል። ጠቢባን በኢትዮጵያዊነት ክብር ውስጥ ታላቅ ሚና አላቸው። ሊገለጽ የማይችል ሊነገር የማይችል ብዙ የጥበብ ስራ ለኢትዮጵያዊነት ተገልጿል። ይህንን ማንሳት እፈልጋለሁ በመጀመሪያ ደረጃ። በዚህ በኩል ከአቅራቢው ጋራ የምንስማማ ይመስለኛል ብዬ አስባለሁ። እንግዲህ የኢትዮጵያዊነት ክብር በዚህ መንገድ ከተገለጸ ኢትዮጵያ ደግሞ ለጠቢባን ምንድን ነው የሰጠችው ክብር የሚለውን ሁለተኛውን አርዕስት ነው እኔ መንካት የምፈልገው። ጥሩ ነው። ከብዙ ዘመናት ጀምሮ ኢትዮጵያ ለጠቢባን ክብር ሰጥታለች ወይ? ኢትዮጵያ ጠቢባንን ከፍ አድርጋቸዋለች ወይ? ኢትዮጵያ ጠቢባንን ታሪካቸውን ጽፋለች ወይ? ወይም ደግሞ በክብር አስቀምጣቸዋለች ወይ የሚለውን ነገር ስንመለከት በጣም እጅግ አሳዛኝ ነው። የኢትዮጵያ ጠቢባን በኢትዮጵያ ብዙ የክብር ስፍራ ወይም የጥበብ ቦታ እንደሌላቸው ነው የምንገምተው የምናየው። ከብዙ ዘመናት ጀምሮ የነበሩ ጠቢባን ባለቅኔዎች፣ ኢትዮጵያዊ ደብተራ፣ ኢትዮጵያዊ ባለቅኔ፣ ኢትዮጵያዊው ካህን፣ ኢትዮጵያዊው
እነዚህን ሁሉ ስንመለከት ተራውን ኢትዮጵያዊ ታሪክ የሌላቸውን ኢትዮጵያውያን ስንመለከት ታሪካዊ እሴታቸው ወይም ደግሞ ኢትዮጵያ ለነዚህ ጠበባያን የሰጠቻቸው አንድም መታሰቢያ እንደሌለ ነው የምንመለከተውና የምናየው። ይልቁንስ ኢትዮጵያ ታላላቅ መታሰቢያ የሰጠቻቸው ለጀግኖች አርበኞች ይሰጣቸው ይገባል። ለታላላቅ ለመሳፍንትና ለነገስታት ለነዚህ ነው ክብር እየሰጠችና እያሳደገቻቸው ክብራቸውን ገናናነታቸውን ስትጽፍና እንደዚሁም ሐውልቶቻቸውን ስታቆም ስዕሎቻቸውን ስትሰራ የኖረችው። አሁን በዚህ ዘመን በዚህ አሁን ባለንበት በሀገራችን የሚገኘው አሁን መንግስታችን አሁን የብልጽግና መንግስት ኢትዮጵያውያንን ጠቢባንን ሐውልት በመቅረጽና ሐውልት በመስራት በእነዚህ መታሰቢያዎች በመግለጽ ጀምረዋል። ይሄ በጣም ትልቅ የሚያበረታታ ነገር ነው። ሊሄድም ሊገፋበትም የሚገባ ነገር ነው። ነገር ግን እነጋሽ ስብሐት፣ እነጋሽ ጸጋዬ፣ እነጋሽ መሐሙድ፣ እነጋሽ ጥላሁን ብቻ ናቸው እንዴ ጠቢባን? በጣም ሊታሰቡ የሚገቡ ጠቢባን ሐውልት ሊቆምላቸው ይገባል። በነገራችን ላይ ሐውልት ስለቆመላቸው አይደለም፣ ስራቸው ነው ሐውልቱ። የጋሽ መሐሙድ ወይም የጋሽ ጥላሁን ትልቁ ሐውልታቸው ድምጻቸውና ራሱ ጋሽ ጥላሁን ይቀረጽ ድምጼ ለመታሰቢያ ለህዝብ መታሰቢያ ይሄ ነው የኔ መታሰቢያ ብሎ ራሱ ጨርሶት ነው የሞተው። ነጋሽ ጸጋዬ፣ ሌሎችም አጫሉም እነዚህ ሁሉ ስራዎቻቸው ነው ሐውልታቸው እንጂ ያ እዚያ በጡብ ድንጋይ የተቀረጸው እሱ ፈራሽ ነው። የማይሞት ለዘላለም የሚኖር ስራቸው ነው ሐውልታቸው። ይሄን መገንዘብ ያስፈልጋል በነገራችን ላይ። ነገር ግን አሁንም ሐውልት ሊሰራላቸው ሐውልት ከተሰራ የእንጀራ እናት መሆን የለብንም። ሐውልት ሊሰራላቸው ሊታሰቡ የሚገባቸው ደግሞ ጠቢባን አሉ። ሊቀጥል ይገባል። የልማት ኮሪደሩ ላይ ብዙ የጥበብ ስራዎች ብዙ የሐውልት ስራዎች ሊሰራ ይችላል። አዲስ አበባ እጅግ በጣም እየፈካች በሚያስገርም ሁኔታ የልማት ኮሪደሯ እየተሰራ ነው። በእነዚህ በተለያዩ የልማት ኮሪደሮች ላይ ሌሎችንም ጠቢባንን ሐውልቶቻቸውን ማቆም ቢቻል ምን አለ? ይህንን ሀሳብ መሰንዘር እፈልጋለሁ። የዓለም ሎሬት አፈወርቅ ተክሌ ለምንድን ነው ሐውልት ማይቆምላቸው? ኢትዮጵያዊነትን እኮ ጨረቃ ላይ ጭምር ነው የመሰከሩት። ኢትዮጵያዊነትን እኮ ጨረቃም ላይ ጭምር ሄደው ነው እኮ ያስቀበሩት። ከባለቅኔዎች ውስጥ እነ መንግስቱ ለማ ሌሎችስ ከጀግኖቹም እኮ ያልተቀረጸላቸው በአድዋ ላይ ከተገዋጉትም እኮ ያልተቀረጸላቸው ሐውልት ያልቆመላቸው እኮ ጀግኖችም አሉ። ስለዚህ አድሎ እንዳይሆን ሊቀረጽላቸው የሚገባ ሐውልት ሊቆምላቸው መታሰቢያ ሊቆምላቸው የሚገባም ሰዎችን ማሰብ ይገባል። ለነዚህ ሰዎች እንደቆመው እነዚህ በጣም የአንበሳውን ድርሻ የሚገባቸው ወይም የአንበሳውን ድርሻ በጥበብ ታሪክ ውስጥ የአንበሳውን ድርሻ የያዙ ጠቢባን ናቸው። የቆመላቸው ሐውልት ወይም የተሰራላቸው መልካም ነው፣ ጥሩ ጅምር ነው። ነገር ግን ሌሎችንም እየመዘዙ የጥበብ ሐውልታቸው፣ የጥበብ ስፍራቸው፣ የጥበብ ቅርጻቸው ሊሰራ ይገባል። በሀገር ጠቢባን፣ በሀገር ቀራጺያን፣ በሀገር ሰዓሊያን። እኔ አፈወርቅን ተክሌን ገለጽኩ፣ ሌሎች ደግሞ ሊገልጹ ይችላሉ ሊሉ ይችላሉ። ስለዚህ እዚህ ላይ ነው እንትን ለማለት የምፈልገው። ብዙ ነገር መናገር አልፈልግም። እነዚህም ፖይንቶች ከተናገርኩ ይበቃኛል። አመሰግናለሁ። እንግዲህ የቀረበልን አርዕስት ሁለት አርዕስቶች ናቸው። እነዚህ ሁለት አርዕስቶች ላይ መምህር አንተነህ በቂ ግንዛቤ ሰጥቶናል ብልም ግን አንዳንድ የቀሩ ያመለጡት ነገር ቢኖር ይህን ነገር ለማስታወስ ባጭሩ ሀሳቤን ለመግለጽ እወዳለሁ። የኢትዮጵያዊነት ክብር በጠቢባን የሚለው ላይ እንግዲህ ኢትዮጵያዊነት ከሚለው ጋራ ጥበብ የተያያዘ ነው እና ጠቢባን ደግሞ እዚህ ስር ናቸው ያሉት። ኢትዮጵያ በአጋጠማት መልካምም መጥፎም ነገሮች ጊዜ በሙሉ ግንባር ቀደም ሆኖ የሚሳተፉ ጠቢባን ነበሩ፣ አሁንም አሉ እላለሁ። ኢትዮጵያ በጦር በተወረረችበት ጊዜ
ውጊያ ከመጀመሩ በፊት ህብረተሰቡን ወይንም ተዋጊዎችን አበረታቶ ለዛ ለማሸነፍ የበቃንበት የአድዋ ድልን ብናስብ ከዛም በኋላ ያለውን የማጨውንም እነዚህን ሁሉ ብናነሳ ግንባር ቀደም ሆነው ሲያዋጉ የነበሩት የኪነ ጥበብ ባለሙያዎች ናቸው እና ለኢትዮጵያዊነት እንግዲህ ከፍተኛ ክብር የሰጡበትና መስዋዕትነት የከፈሉበት ነው። ከዚህ ሌላ በጥበብ እንግዲህ በዓለም አቀፍ ደረጃ ኢትዮጵያ እንድትታወቅ ትልቅ አስተዋጽኦ ያደረጉ ኪነ ጠቢባንን ደግሞ ማስታወስ ይገባል። ብዙዎችን እያስታወስን ነው። መምህር ጥበብ አንተነህ ቢለንም ያልታወሱ አሁንም አንዳንዶቹን እንደው ለመጥቀስ ያህል በዓለም አቀፍ ደረጃ ኢትዮጵያን በክላሲካል ሙዚቃዋ ባለዋሽንቱ እረኛ የሚለውን በመድረስ በዓለም አቀፍ ደረጃ ክብር ያሰጣት ፕሮፌሰር አሸናፊ ከበደን ማስታወስ የግድ ይለናል። እንግዲህ በአገራችን ውስጥ የጥበብ ትምህርት ቤትም እንግዲህ ለመከፈትም የበቃው በሱ ጥረት ነው። እንግዲህ ጥበበኞች እንዲፈሩበት ይህን ዝግጅት ስናደርግ ነው ኢትዮጵያንም እንድትከበር የሚያበቃን። ከዚህ ሌላ ሙላቱ አስታጥቄን ብዙ ጊዜ እንረሳዋለን። ሙላቱ አስታጥቄ የኢትዮጵያን በተለይ ቅኝቶች እነ አንቺ ሆዬ፣ አምባሰል፣ ትዝታን የመሳሰሉትን ቅኝቶች በአገር አቀፍ ደረጃ እንዲታወቅ ካደረጉት ጥበበኛ መካከል አንደኛውና ግንባር ቀደሙ ነው እና እሱ በብዙ መድረኮች በዓለም አቀፍ ደረጃ ቀርቧል፣ ስራውን አቅርቧል። ሲያቀርብ ሙላቱ ሳይሆን የኢትዮጵያ ሙዚቃ ተብሎ ነው የሚነሳው። ስለዚህ ሙላቱ በስራዎቹ ኢትዮጵያ እንድትከበር ትልቅ የጥበብ ስራዎች የሰራ ሰው ነው። እሱም እንግዲህ ለዚህ ለኢትዮጵያዊነት ክብር አስተዋጽኦ አድርጓል። ከዚህም ሌላ አብዛኞቹ በተለይ በስዕል ላይ ሌሎችም አሁን ሊጠቅሷቸው ይችላሉ ብዬ ገምታለሁ። እኔ የሙዚቃውን ብቻ ስለሚመለከተኝ ነው ማነሳው እና በዚህ በኩል ብዙ ጀግኖች አሉን። እነዚህ ጀግኖች ኢትዮጵያን እንግዲህ ለማሳወቅ የኢትዮጵያን ክብር ለማሰጣት ትልቅ መስዋዕትነት ከፍለዋል እላለሁ። ከዚህ አሁን ወደ የቅርብ ጊዜው ስንመጣ ኢትዮጵያ ለጠቢባን ምን አደረገች የሚለውን ነገር ኢትዮጵያ ለጠቢባን ያደረገችውን ነገር የተገነዘብንበት አሁን የቅርብ ጊዜ ትዝታችን ነው። እነዚህ ጠቢባን በእርግጥ ሐውልት ቆሞላቸዋል። በሞዛይክም የተሰራላቸው በህይወት እያሉም የተሰራላቸው አሉ። ነገር ግን እነዚህን ሰዎች ሐውልታቸውን ስናይ የምናየው እነሱን ብቻ ነው ወይ? አሁን ለምሳሌ ቅድም እንደተነሳው የክቡር ዶክተር አሊ ቢራ ሐውልት ቆሞለታል። የክቡር ዶክተር ጥላሁን ገሰሰ የሱም ቆሞለታል። ሌሎቹም እና አጫሉም የነዚህ ሁሉ ስራዎች ሰርተዋል ተብለው የነሱ መታወሻ ሐውልት ተሰርቷል። እኔ ግን የማየው ምንድን ጥላሁንን ሐውልት በማይበት ጊዜ ከሱ ጀርባ የነበሩ ሰዎች ጥላሁንን ሊያረጉ የቻሉት እነማን ናቸው? በመጀመሪያ ሙዚቃ ሲሰራ ወይንም አንድ መዝሙር ሲሰራ አንድ ሰው ብቻውን እስከ ዛሬ የሰራው የለም። በህብረት የሚሰራ ነው። ዜማ ደራሲ ያለው፣ ግጥም ደራሲ ያለው፣ አቀናባሪ ያለው፣ ያንን ያጀበ ባንድም ይኖራል። ያንን የቀረጸ አለ፣ ያንን ፕሮዲውስ ያደረገ፣ ያንን ደግሞ ለህዝብ ያቀረበ አካሎች አሉ። እነዚህ በሙሉ ባይተባበሩ ኖሮ አሊቢራም አሊቢራ፣ ጥላሁንም ጥላሁን ተብለው ልናስታውሳቸው አንችልም የሚል እምነት አለኝ። በተለይ ጥላሁንን ብዙዎቻችን ያለቀስንበትና በሀገራችን ድርቅ በተነሳበት ጊዜ ያዘንበት የመንግስትም ለውጥ የተከሰተበት ይህንን ሙዚቃ የሰሩት ማን ናቸው? ኮሎኔል ሳህሌ ደጋጎ። አሁን እሳቸውን ያስታወሳለ? እሳቸው ግን ሐውልቱ በሚታይበት ጊዜ ጥላሁን ምን ሰራ የሚለውን ስራውን በምን መረምርበት ጊዜ ከጀርባ ያሉት ሰዎች በሙሉ ይነሳሉ ብዬ ተስፋ አረጋለሁ። ይህንንም አሁን የዛሬ ውይይታችን የሚያዳምጥ በሙሉ ከጀርባ እነዚህ ሰዎች መኖራቸውን እንዲገነዘብ አደራ እላለሁ። ጥላሁን ገሰሰ፣ አየለ ማሞ፣ ተዘራ
የመሳሰሉ ደራሲዎች የሰሩት ነው። እነ ሞገስ ተካ እና አበበ መለሰ እነዛን ኢትዮጵያ የሚለው ሙዚቃ ባይሰሩለት ኖሮ ቆሜ ልመርቅሽ የሚለውን እነዚህ አርቲስቶች ባይሰሩ ኖሮ ጥላሁን ብቻውን ሊያቀርበው አይችልም ነው። ነገር ግን የሱም ይሄንን ሐውልት መቆም እነዚህ ከጀርባ ያሉትን ሰዎች በሙሉ ሊያስታውሳቸው ይችላል የሚል እምነት አለኝ። በእርግጥም ጥሩ ነው፣ ግን ብዙ የሚቀረን ይኖራል። ብዙም አንጋፋ ሆነው ስራቸው ተደፋፍኖ የቀረ ብዙ አርቲስቶችም ስላሉ እነዚህም እንዲታወሱ አደራ ለማለት እወዳለሁ። ሌላ በዚህ አካሄድ ውስጥ እንግዲህ ኢትዮጵያ ለጠቢባን የሚለው በእርግጥ ኢትዮጵያ ሐውልት አቁማላቸዋለች። ጠቢባን ግን የኮፒራይት መብታቸው እንዲከበር ኢትዮጵያ ምን አርጋለች? በእርግጥ የኮፒራይት አዋጅ የዛሬ 20 ዓመት ታውጆ በነጋሪት ጋዜጣ ላይ አለ። ይህን 20 ዓመት በሙሉ ኢትዮጵያ ለምን ይህንን መብታቸው እንዲከበር አላረጋቸው የሚል ጥያቄ በተለይ በዚህ በአርት ውስጥ ያለን ሰዎች ሁል በየቀኑ የምንጠይቀው ነው። ጠቢባን ለኢትዮጵያ እያደረጉ ያሉትን ስናስታውስ ኢትዮጵያ ደግሞ ለጠቢባን በተለይ የሰሩት የጥበብ ውጤታቸው የዛ ተጠቃሚ የሚሆኑበትን ነገር ደግሞ እዚህ ላይ ትኩረት ማድረግ አለበት የሚለው ጥያቄ በሁላችን ዘንድ ስላለ በተለይ የኮፒራይት መብት ካልተከበረ ጠቢባን ነገ ተነጎዲያ ሊኖሩ አይችሉም። ምክንያቱም ከዚህ በፊት በዚህ የጥበብ ውጤታቸውን ለሕዝብ ያበረከተው በሙሉ ከዚህ ተጠቃሚ ስላልሆኑ አሁን ደግሞ ነገ ወጣቱ ለማን ብለን ደክማለን የሚል ነገር እንዳይነሳበት ሁላችንም እንፈራለን። ስለዚህ የኮፒራይት መብት ከዚህ ከሐውልቱ በተጨማሪ ይሄ ቢጠበቅ ደግሞ ጥሩ ነው ላለው አመሰግናለሁ። መምህር አንተነህ ያቀረብክልን ጽሁፍ በጣም ጥሩ ነው፣ ላመሰግን እፈልጋለሁኝ። ክሊር በሆነ መልኩ ነው አርቲኩሌት አድርገህ ያቀረብክልን፣ ጥሩ ነው። የኢትዮጵያ ጠቢባን ምንጊዜም በሀገራችን ውስጥ በሚከሰቱ ማንኛውም ክስተቶች ውስጥ ጠቢባን ያልተሳተፉበት ዘመን አልነበረም። ይሄንን በሚያስታውስ መልኩ በሀሳብ መዋጮ መድረክ ላይ ይሄንን ርዕስ ይዞ መቅረብ በጣም ትልቅ ነገር ነው። እኛም ደስ ብሎ ነው የመጣ ነው እና እዚህ ላይ በእውነቱ ስለ ሙዚቀኞች፣ ስለ ደራሲያን፣ ስለ ጸሐፊያን የገለጽክበት መንገድ ጥሩ ነው። ደስ ብሎኛል፣ ተመችቶኛል። እና ከዛ አንጻር ብዙ ጊዜ ጠቢባንን በምናይበት ጊዜ ትንሽ ሚዛናዊ አድርጎ የማየት ነገር ላይ እንዴት ነው ትኩረታችን? ለምሳሌ ከጠቢባን መካከል ሰዓሊያንን ብንወስድ ሰዓሊያንስ እነዛ ላይስ ትንሽ ለማለት ለምን አልፈለግክም? ጠለቅ ብለህ ስለ እነዛ ለመግለጽ የሞከርክበት መንገድ ትንሽ እዛች ላይ ትንሽ ቅር ምትለኝ ነገር አለች። ምክንያቱም የኢትዮጵያ ሰዓሊያን ብዙ ሰርተዋል ከረጅም ዘመን ጀምሮ ማለት ነው። እና አጋጣሚ ሆኖ ቀደም ሲል ኢትዮጵያ ብሔራዊ ሙዚየም ውስጥ በምሰራበት ጊዜ በኢትዮጵያ ሰዓሊያን ስራ ላይ የዳሰሳ ጥናት አድርጌ ነበረ በተከታታይ ወደ 3-4 መጽሐፍ ያህል እንደዚህ በካታሎግ ደረጃ አሳትም ያለሁኝ እና ከቅድመ ክርስትና በፊት ጀምሮ የነበሩ የጥበብ ስራዎች ስናይ እንደገና ደግሞ ከዛ ቀጥሎ ከ4ኛው መቶ ክፍለ ዘመን ወደዚህ ያሉትንም የጥበብ ስራዎች በምናይበት ጊዜ አብዛኛው ፐርሰንት የሰዓሊያን ስራ ከኢትዮጵያዊነት ጋር የተያዘ ነው። ኢትዮጵያዊነትና እናትነት ጋር የተያዘ ነው 80% ስራ ማለት ነው። እና እነዛ ስራዎች የኢትዮጵያ ሰዓሊያን ምን ያህል ለኢትዮጵያዊነት ክብር የቆሙበትን መንገድ፣ ያሰቡበትን መንገድ፣ የሰሩበትን የተመለከቱበትን መንገድ እዛ ላይ የሚያሳይ ነው። ያ ነገር ነው ቀጥሎ መጥቶ በምሳሌዎችም ልንጠቅሳቸው የምንችላቸው ደግሞ ከዛ ዘመን ወደዚህ ስንመጣ በሀገራችን ውስጥ አንጋፋ የሆኑ አሉ፣ አርያ ሊሆኑ የሚችሉ አሉ። ለምሳሌ ገብረ ክርስቶስ ደስታን ብንወስድ እናት ኢትዮጵያን የገለጸበት መንገድ አለ። አፈወርቅ ተክሌንም ብንወስድ እናት ኢትዮጵያን የገለጸበት መንገድ አለ። ጥቂቶቹን ነው የምጠቅሰው። አጋጣሚ አርቲስት እሸቱ ጥሩነህ በመሀላችን አለ።
እሱም ኢትዮጵያን የገለጸበት መንገድ አለ። ለምሳሌ የአሸናፊው ምህረት የሚል መይሳው ካሳ የሚል ረሃብ የፈታው የሚል ታሪካዊ የሆኑ ኢትዮጵያዊነትን የሚገልጹ ስራዎች የተሰሩበት ስራዎች ነበሩ። እንዲሁም ታደሰ ማመጫንም እኔ ለሀገሬ እናት ኢትዮጵያ ብሎ የሰራው ቅርጾች አሉ። እነዛም ኢትዮጵያዊነትን በማክበር የተሰሩ ስራዎች ናቸው። የዳንኤል ጧፌንም እንደዚሁ በቅርጽ የተሰሩት እኔ ለሀገሬ የሚሉ የተሰሩ ስራዎች አሉ። እንደዚሁም አርቲስት ለማጉያም ደግሞ በኢትዮጵያዊነት ላይ እንደዚሁ የሰሩ ስራዎች አሉ እና እነዚህ አርቲስቶች ስራዎችን ሲሰሩ እነሱ በመስራታቸው ብቻ አይደለም የተወሰኑት እና አርአያ ሊሆኑን ይገባል ያልኩበት ምክንያት ተተኪዎችንም አፍርተዋል። እነሱም ተተኪዎች የእነሱ ተማሪ የነበሩ በኢትዮጵያዊነት ጥበብ ላይ ክብር ላይ ብዙ ስራዎችን ሰርተዋል። ለምሳሌ አጼ ቴዎድሮስን የቀረጹበት መንገድ፣ አቡነ ጴጥሮስን የሰሩበት መንገድ፣ ባልቻ አባነፍሶን፣ ዘርአይ ደረስን ወዘተ ኢትዮጵያ አርበኞችን የገለጹበት ሰፊ መድረኮች በስዕሎቻቸው ላይ የገለጹበት መንገድ አለ እና ይሄ ሁሉ በሚሰራበት ጊዜ የኢትዮጵያ ሰዓሊያን ብዙ ጊዜ ስለ ጠቢባን ስለ አርቲስቶች በሚገለጽበት ጊዜ መድረክ ላይ ፓራላል በሆነ መንገዱ ጥናታዊ በሆነ መንገድን በምንሰራበት ጊዜ ያንን ለማቅረብ የማንችልበት መንገድ ለምንድን ነው የሚል ነው እንደ ጥያቄ ያቀረብኩት። ሌላው ኢትዮጵያ ለጠቢባን ምን አደረገች የሚለውን ነገር በእርግጥ እንዲህ ጎላ በሆነ መልኩ ቀደም ሲል ለጠቢባን ይሄ ተደርጓል የምንለው ባይኖርም አሁን እንደ ጅማሮ እየተሰራ ያለ ነገር አለ ከስነ ቅርጽ ጋር ተያይዞ ማለት ነው። ያ ነገር ደግሞ የሰዓሊያን መንደር ደግሞ መጎብኘት የሚችልበት መንገድ ቢሆን ጥሩ ነው እንጂ አሁን ባለፈው ኳታር እንደዚሁ ለኤግዚቢሽን በሄድኩበት ጊዜ ያየሁት ነገር ነበር። ለሰዓሊያን የሀገሩ መንግስት ምንድን ያደረገው ልክ እኛ ሀገር ውስጥ ያለው የመርካቶ አዳራሽን የሚያክል ሰፊ አዳራሽ ከዛም ይበልጣል እና ከ200 በላይ ለሆኑ ሰዓሊዎች ሙሉ ጊዜያቸውን ስዕል ለሚሰሩ ክፍል አንዳንድ ክፍል ሰጥቷቸው በነጻ እንዲሰሩ የተደረገበት መንገድ ነበረ እና ያ ነገር ደግሞ በሀገራችን ውስጥም እንዲኖር ምን አይነት ጥረት ብናደርግ ጥሩ ነው? መንግስትስ፣ ማህበረሰቡስ፣ እኛም እንደ ባለሙያ ብናደርግ ነው የሚለውን እንደ ሀሳብ ለማቅረብ ነው። እንደ ጥያቄም አመሰግናለሁ። የኢትዮጵያዊነት ክብር በጠቢባን ኢትዮጵያ ለጠቢባን የሚለውን ነገር መነሻ በማድረግ የተወሰኑ ነጥቦችን ለማንሳት እሞክራለሁ። የመጀመሪያው ጥበብ ትከብራለች ታከብራለች የሚል ነገር ነው ከዚህ ላይ ማንሳት የምፈልገውና ጥበብ ትከብራለች ስንል መቼ ነው የምትከብረው? ያው ጥበብ አክባሪዋን ስታገኝ ነው የምትከብረው። ከዛ ውጪ ጥበብ ህዝባዊ ሲሆን ነው። ጥበብ ህዝባዊ የምንለው ጥበብ ሰፊ ነገር ነው፣ ዓለም አቀፋዊ የሆነ ጉዳይ ነው። የኢትዮጵያ ጥበብ የኢትዮጵያ ጠቢባን ብለን ስናነሳ ስለዚህ ህዝባዊ መሆን አለበት። የማህበረሰቡን ባህል፣ ወግ፣ እሴት የጠበቀ የጥበብ ስራዎች ብለን ማለታችን ነው ብዬ አስባለሁ። ታከብራለች ስንል ደግሞ ከዛ በኋላ ሲጠበዋት ጊዜያቸውን፣ አቅማቸውን፣ እውቀታቸውን ሰጥተው አስተዳደራዊ የሆነ ምልከታ ትኩረት ሲሰጠው ደግሞ ታከብራለች። አንድ ግለሰቡን ታከብራለች። ዛሬ የምናነሳቸውን ሰዎች እያከበርናቸው ነው እንደ ግለሰብ። እንደ ሀገር ደግሞ እነዛ ሰዎች ሲነሱ፣ እነዛ ሰዎች ሲወሱ ከዛ ባለፈ በዚህ በስዕሉም በኪነ ጥበብ አጠቃላይ በስነ ጥበብ ስራዎቻችን እንዲሁም ደግሞ በስነ ህንጻ ጭምር ስራዎቻችን ላይ መጥተው የሚጎበኙን የሌሎች ሀገሮች ዜጎች ሀገራችንን እያከበሩ ነው በኪነ ጥበቡ ማለት ነው። እኛም ሄደን ይሁን እነሱ መጥተው ስናይ ያ ታከብራለች። ጥበብ ያከበራትን ታከብራለች፣ የሰራላትን ታከብራለች። እንደ ትውልድ አሁን ያለንበት ሁኔታስ ምንድን ነው የሚመስለው? እኔ የ70ና 80ዎቹ ዘመን ሳልኖር ግን በዛ ዘመን በደንብ ደስ ብሎኝ የምኖር ያንን ዘመን የምኖር ሰው ነኝ። እኔ የ70ና የ80ዎቹን ሙዚቃ ነፍሴ እስኪወጣ ምወድ ሰው ነኝ። አልነበርኩም ያኔ ግን የሚናገሯቸው ነገሮች አሉ። የነ በዓሉ ግርማ መጽሐፍት የሚነግሩን ነገሮች አሉ፣ ይጠቅሱልናል። በቃ ወቅቱን፣ ሁነቱን፣ ማህበረሰቡን የሚናገሩ ስራዎች ናቸው። ሀገር የሚሉ ስራዎች ናቸው። በዛ ወቅት ላይ ያልነበርኩበትን ሰፈር እቀርጻለሁ። ይሄ ቦታ ይሄ አካባቢ እላለሁ። አሁን ላይ ኪነ ህንጻ ራሱ አንድ የጥበብ ዘርፍ ነው። ከዛ አንጻር እያደግን ነው፣ በጣም እየዘመንን ነው፣ ብዙ ነገሮች እየተለወጡ ነው። አዳዲስ ሰፈሮች ይሰራሉ፣ አዳዲስ ግንባታዎች አሉ። የመንግስትም ይሁን የግል ህንጻዎች ሲሰሩ
ኢትዮጵያዊ የሚሸቱ የኢትዮጵያዊ ጥበብን ያላቸው ነገር መሆን አይችሉም ወይ? በዛ መልኩ ሊሰራ አይችልም ወይ? እንዴት ነው መሆን በሱ በኩል እንዴት ነው ማሰብ ያለብን? ዘመናዊነታችን የምናመጣቸውን ነገሮች ከጥበብ ጋር እንዴት ነው ልናገናኝ የሚገባን ብዬ እጠይቃለሁ፣ አስባለሁኝ። እየሰሩ ያሉ ስራዎች አሉ። አሁን ቅድም የተነሱት ጠቢባንን ለማክበር የተጀመሩ ነገሮች ግን በአንድ ወቅት በአንድ ዘመን በአንድ አመት ወይንም ደግሞ በአንድ ስርዓተ መንግስት ብቻ የሚሰሩ የሚሆኑ እንዳይሆኑ እንደ ማህበረሰብ የሰረጹ ጥበብን ሀገርን አብሮ እኩል የሚይዝ ትውልድ የሚፈጥር መልኩ ለማድረግ ምንድነው ማድረግ ያለብን? ቅድም ሲነግረን ነበር መምህር አንተነህ ሲያነሳ ነበር ፊልሞቻቸው ላይ የትኛውም ፕሬዚዳንት የአሜሪካን መጣ ሄደ ፊልሞቹ ሁሌ በቃ መቼም ቢሆን ይሄ የአሜሪካ ፊልም ነው በቃ ይባላል፣ ታይቶ ይታወቃል። ልክ እንደዛ ሁሉ ማህበረሰቡ ኢትዮጵያዊ ጥበብ የሚል ነገር እንዲይዝ እንዴት ነው መሰራት ያለበት? በአንድ ስርዓተ መንግስት ብቻ በአንድ ቢሮ ወይንም በአንድ ከተማ ላይ ብቻ ተገድቦ እንዳይቆይ ተሻጋሪነት እንዲኖረው ምን መደረግ አለበት የሚለውን ነገር እኔ እንደኔ ምን አስባለሁ። እኔ ስማር ስዕል፣ ሙዚቃ የሚባሉ ክፍለ ጊዜዎች አሉ ነበሩና አሁንም እንዳሉ አስባለሁኝ። በነዛ ጊዜ የሚሰጡት ልክ እንደ ማሟያ እንደው ብላክቦርድ ላይ ይሄንን ሳሉ ይሄንን አድርጉ ብቻ ሳይሆን ማህበራት ሙያ እያንዳንዱ ጠቢብ የሙያ ማህበር አለው። ከነሱ ጋር በመነጋገር በአንድ ላይ ከነሱ ጋር በመስራት የነዚህ ትምህርት ዘርፎች ላይ በትክክል ከልጅነቱ ጀምሮ ኢትዮጵያዊ ጥበብን ይዞ ሊመጣ ኢትዮጵያዊ ጥበብን ሊያውቅ የሚችል ትውልድ የምንፈጥርበት ነገሮች የሚመቻቹበት ነገር ማህበራት ራሳቸው በአግባቡ እንዲጠነክሩ ያንን ነገር በሀገራዊ ቅድም ሲያነሳው ነበር መምህር የነጋድራስ ገብረ ሕይወትን አባባል ከዓለም ጋር ለመራመድ ጠቢባንን አሳታፊ ማድረግ ያስፈልጋል የሚለው ነገር ላይ እዛ ላይ ግን እነሱ መጀመሪያ ማህበራቱ ለመሆን መጠናከር መቻል አለባቸው ብዬ አምናለሁ። እኔ እንደ ደራሲያን ማህበር የማህበሩ አባላት የመጽሐፍ ምረቃ ሲኖር የሚቻለውን ማድረግ የሚችለውን ነገሮች ሁሉ ያደርጋል፣ ይሰራል። ግን ከዛ ባለፈ ተሻግሮ ለመሆን የሚያስችለው አቅም የለውም። ደራሲው ራሱ ይጽፋል፣ ራሱ ያሳትማል፣ ራሱ ያከፋፍላል፣ ራሱ ይሸጣል። በዛ መልኩ ያሉ ነገሮች ናቸው። ግን ከዛ አልፎ ሀገራዊ ፋይዳ ያላቸው እንደዚህ እንስራ እነዚህ ነገሮች ምናብ መቅረጽ መቻል እንዲችል ለትውልድ መቀመጥ እንዲችል መጀመሪያ ማህበራቱ በደንብ ከፍ ብለው የሚጠናከሩበት የራሳቸው ፕሮጀክቶች ይዘው ኖሯቸው መጥተው ከትንንሽ አረ ማህበራችን ሊፈርስ ነው አረ ማህበራችን እናጠንክረው ከሚለው ነገር ወጥተው ሀገራዊ ፋይዳ እንዲኖራቸው የሚሰሩ ስራዎች ቢኖሩ የተሻለ ይሆናል። ጠቢባኑ ለኢትዮጵያ ኢትዮጵያም ለጠቢባኑ መሆን ትችላለች የሚል ሀሳብ አለኝ። ከዛ ውጪ ግን ባህልና ኪነ ጥበብ ቢሮ በጣም ብዙ ስራዎች እንደሚሰራ አውቃለሁኝ። ከወረዳዎች ካሉ ከትንንሽ ልጆች ከሚመሰረቷቸው ክበቦች ጀምሮ ሁነቶችን በዚህ አመት ራሱ በጣም ብዙ ሁነቶችን አይቻለሁ። ግን እንደ ቢሮ ይሄ እንደ ቢሮ ብቻ ሳይሆን የክልልም ተመሳሳይ ዘርፍ ላይ ያሉ ተመሳሳይ የሆነ የአሰራር ሂደቶች ኖረው ካልሆነ ቢሮ ብቻ በሚሰራቸው ስራዎች የተለየ አገር አቀፍ የሆነ ነገር ይመጣል ብዬ አልጠብቅም። ሌሎቹ አይሰሩም ማለት አይደለም። እዚህ ጋር እየተሰሩ ያሉ ስራዎች እዚህ ጋር ያሉ ውይይቶች በጣም ብዙ ትልልቅ ስራዎችን ስለማይ ነው የዘርፉ አደረጃጀት ጀምሮ በጥቅል እንደ ሀገር የሚሰራበት ነገር ቢኖር ብዬ አስባለሁ። ግን አሁንም ደግሜ የባህል ኪነ ጥበብ ቢሮውን ማመስገን ፈልጋለሁ። አመሰግናለሁ። እቴ ያቀረበችው በሙሉ ሀሳብ በሙሉ 100% እደግፈዋለሁ። ምክንያቱም ምንድነው እዚህ ላይ ለምሳሌ ጠቢብ ስንል ኦልሞስት እኛ በአርት ፎርም ብናው በጣም መልካም ነው። አንድ የጥበብ ሰው ሁልጊዜ የሚሰራው ስራ በሙሉ ሀሳቡን ከየት ነው የሚያገኘው? ከህብረተሰቡ ነው የሚያገኘው። ስለዚህ ኢትዮጵያ ማለት ህብረተሰብ ማለት ነው። ከዚህ ከወጣን ያ አርት አለ ወይም ጥበብ አይደለም ማለት ነው። ስለዚህ ትልቁ ፎከስ ሆኖ መስራት የሚገባው ነገር ቢኖር ምን ላይ ነው? ህብረተሰብ ላይ ነው። የጥበብ ሰው ሁላችንም በተለያየ ሙያ ውስጥ ብንኖርም የምናንጸባርቀው የሶሳይቲውን ኮንዲሽን ነው፣ ሪፍሌክሽን ነን እኛ። ቶታሊ የሶሳይቲው ነጸብራቆች ሁላችንም ማለት ነው የጥበብ ሰዎች ላይ። ሆኖም ግን በአሁኑ ሰዓት ላይ ግን ምን እየተፈጠረው ላለው ነገር በይበልጥ ለኢትዮጵያ ክብር
በጠቢባን የሚለው ተርም ላይ በአሁኑ ሰዓት ላይ ግን ኦልሞስት እየተበላሸ ነው ያለው። ምክንያቱም ምንድን ነው ደሶኮል ሞደርኒቲ ወደሚለው ኮንሴፕት እየገባን ስለ ሀገራችን ባህልና ስለ ሀገራችን ትውፊት ማውራት አቆመናል። ምክንያቱም ምንድን ነው ዘመናዊ በሚለው በስተጀርባ በጣም ብዙ ብር አለ። ስለዚህ ጠቢብን ሁልጊዜ የሚገለው ሁልጊዜ እናገረዋለሁ ገንዘብ ነው። ለገንዘብ ብለን ነው የምንሰራው። ስለዚህ እያንዳንዱ ጠቢባን የራሱን ሐውልት አቁሞ ነው የሄደው። ሐውልት አያስፈልገንም። ኦልሬዲ ትክክለኛ ጠቢብ ከሆነ ስራው የሚሰራው ዘመን ተሻጋሪ ስራ ስለሚሆን ለሀገሩ የሰራው ትልቅ ስራዎች ስላሉ አይሞትም። ምናልባት በ60 በ70 አልነበረችም። እስቲል ግን እነሱ ሙዚቃ ነው እስቲል እነሱን ሐውልት እያየች ነው ማለት ነው። እህቴ እንደ አነጋገሯ ማለት በእነዚህ ምክንያቶች ብዙዎቹ ስራዎች ላይ በአሁኑ ሳለ ደሶኮል በዘመናዊ በሚለው ተርም ላይ እየወጣን ያለ ነው በብዙ መልኩ። ስለዚህ ይሄ ኒዮ ኮሎኒስት የሆኑ ኮንሴፕቶች እኛ ሀገር ላይ እየገባ ነው ያለው። የአድዋ ያገኘውን እድል እጃችን እየሰጠን ያለ ነው። ይሄ ነገር በመንግስትም ሌቭልም በከፍተኛ ደረጃ መጠናትና መታየት የሚገባው ነገር እንደሆነ ይሰማኛል። ምክንያቱም ምንድን ነው ይሄ ደሶኮል ሞደርኒቲ በሚለው ተርም ላይ ያው እንዳልኩት ከኛ ባህልና ትውፊት እየወጣን ያለና ስለዚህ እነዚህ ነገሮችን ኮንትሮል ለማድረግ መስራት አለበት። ምክንያቱም ምንድን ነው አገራዊነት የሚሆኑ ስራዎች በሙሉ መስራት በሁሉም ጥበብ ላይ ኢቭን በዘመናዊ በሚለው ተርምም አገራዊ የሆኑ ስራዎችን ሰርቶ ያለፉ ሰዎች አሉ። ለምሳሌ ቅድም ጋሽ ዳዊት እንዳለው ፕሮፌሰር አሸናፊ ከበደ ኦልሞስት ክላሲካል ሙዚቃ ነው። ቶታሊ 100% ኢትዮጵያ የሆነ ቀለሞችና ድምጾች ያለበት ጥበብ ነው። ምንም ጊዜ ቢሆን እሱ ወሰድ ሊሆን አይችልም። ሚዲያው ኦልሞስት ተለውጧል። ግን ሆኖም ግን አበሻ የሚሸቱ ሙዚቃዎች ናቸው የምንሰማቸው። ሌላው እንደተባለው የሙላቱ አስታጥቄም አለ። ሌላው ደግሞ እንደገና ደግሞ ታላቁ ሰዓሊ እና ገጣሚ ገብረክርስቶስ ደስታ አብስትራክት ብዙ ሰርቷል። በሙሉ ግን የሱ አብስትራክት አርቶች ቀለም በሙሉ የአበሻ ቀለሞች ናቸው። የዌስተርስ ምንም ቀለም የለበትም። ያ ትክክለኛ የሆነ አበሻ የሚሸቱ ስራዎች ናቸው ማለት ነው። በዚህ በዘመናዊ አሰራር በሚለው ነገር ላይ ያሉ በቲያትር ወጋየሁ ንጋቱን የመሰለ ታላቅ ሰው ሐውልቱን ሰርቶ ነው ሄደው። ኤክስፕሬሽኑ የፊቱ ገጽታ እሱ በሚከናወንበት ጊዜ የሚታየው ሪፍሌክሽን በሙሉ የህብረተሰቡ ሪፍሌክሽን ናቸው። እነዚህ በሙሉ መታየት ያለባቸው። እሱ አልሞትም፣ ስራው ግን አለ። ስለዚህ ሁልጊዜ ሌላው ደግሞ እንደገና ማናቸው ክቡር አቶ አዲስ አለማየሁ ፍቅር እስከ መቃብር ሌሎች መጽሐፍ በሙሉ ስለ ሶሳይቲ ነው የሚያወሩት። ስለዚህ ሐውልት የሚሰራለት ሰው የጥበብ ሰው ጊዜ የራሱን ሐውልት ራሱ ሰርቶ ነው የሚያልፈው። እነዚህ ሐውልቶች በተለያዩ ምክንያቶች ሊፈርሱ ይችላሉ። እነዚህ ግን የጥበብ ግን ሰዎች ግን ስራዎቻቸው ግን እድሜ ልካቸው ግን ያሉ የሚኖሩ ነገሮች ናቸው። ስለዚህ በእነዚህ ነገሮች ላይ ሞር ፎከስ አድርገን ብንሰራ ይሻላል። ሌላ ኢትዮጵያ ለጠቢባን የሚለው ተርም ላይ ቅድም ያው እንደተባሉ ኦልሬዲ ያው ይሄ ሞደርኒቲ የሚለው ኮንሴፕት ጥሩ ነው። ብዙ ትራንስፎርሜሽን እያየን ነው። ግን እህቴ እንዳለችው የአበሻ ሞቲቭስ ያላቸው ህንፃዎች የሉንም። አንዳንድ ጊዜ እንደተባለው ጀዳ ወይም ደግሞ ዱባይ የሚለው ተርሞች አሉ። ግን ህንፃው አይሰራ ማለት አይደለም። ትንሽ አንዳንድ ፓተርኖች እንኳን ቢገባበት ምን አለ ማስገባት ይቻላል። አበሻ ቢሸጡ በጣም ደስ የሚል አመላከት ሊኖራቸው ይችላል ማለት። ስለዚህ ጠቅላላ የጥበብ ሰዎች አርሶች በሙሉ አይዲያቸውን ሀሳብ በሙሉ የሚያገኙ ከሶሳይቲ ከወጣን እሱ አርት አለም ጥበብ አይደለም። በአሁኑ ሰዓት ላይ ግን ገንዘብ ግን የእኛን ጥበብ እየገደለ ነው ያለው። ወደ ሞደርቲ እየተባለ ዘመናዊ የተባለ አንስኪል የሆኑ ሰዎቹ ሊወጡ ዝም ብሎ ቀለም ረጅተው ወይንም ግጥም ወይንም ሙዚቃም ለምሳሌ ብዙዎቹ የእኛ ሙዚቃ በአሁኑ ሰዓት ላይ እየወጡ ናቸው አሉት። አንዴ ከሰማው ድጋሚ መስማትም አልፈልግም። ሌላው ደግሞ እንደገና ኤአይ ደግሞ የሚለውን ደግሞ አንድ ኢቭል ነገር መጥቶብናል፣ ጥበብን የሚገድል። ስለዚህ የኤአይ ያለበት ነገር በሙሉ እሱ የጥበብ ስራ አይደለም። የአርቲፊሻል ኢንቴሊጀንስ የሚባል ነገር እሱ ከጥበብ ምንም አታችመንት የለውም፣ ከአርት ጋር ምንም አታችመንት የለውም። አይዲያ ሊያመጣ ይችላል፣ በሌሎች ፊልዶች ግን ብዙ አስተዋጽኦ ሊያደርግ ይችላል። ከአርት ጋር ምንም አታችመንት የለውም። ኤአይ የመታው ከበሮ እሱ አርት አይደለም፣ ወይም በኤአይ የተሰራ ስዕል እሱ አርት አይደለም። አይዲያ ሊያመጣ ይችላል እንዳልኩት፣ ግን
እንዳልኩትም በሌሎች ፊልዶች ላይ ብዙ ኮንሴፕት ሊሰጥ ይችላል። ግን በአርት ላይ ግን ቶታሊ በኢትዮጵያ አርት ውስጥ እነሱ ነገሮች እንዲያገባ የመንግስትም ሪስትሪክሽን ቢኖር በጣም መልካም ነው የሚል አመለካከት ያለኝ እና ስለዚህ እነዚህ ነገሮች በሙሉ በጣም መታየት ዘመናዊነት የሚለው ተርም ላይ ከሀገራችን ባህል ጋር ከሀገራችን ኮንሴፕት ጋር የተያያዘ ቢሆን በጣም መልካም ነው እንጂ ቶታሊ ዌስተርንስ አውትሉክ ይዘን የዌስተርን አርት ብንሰራ በሁሉ ዘርፍ እሱ ግን የሀገራችን ጥበብ ነው ማለት ትንሽ ያስቸግራል ለማለት ፈልገን አመሰግናለሁ።